ኦርቶዶክስ ነው ወዳጄ? አዎ በጣም አሪፍ። ማርያም ላይ እያወራን ያለ ነው። አዎ እኮ ሰማኋችሁና እሺ ለዛ ነው የገባሁት። በተለይ አንተ አንድ ነገር ስትናገር ሰምቼ እናንተ እንደምታወሩት ከሆነ ከመጽሐፍ ቅዱስ ከተጻፈ ውጭ እንደማትናገሩ ነው የምታወሩት። ግን ደግሞ የማርያም ባል ዮሴፍ ስትል ሰማሁና አዘንኩ። ከየት አምጥተኸው ነው? እሱን እስኪ ንገረኝ። ዮሴፍ እጮኛው አልነበረም? ኖ እጮኛዋ የሚለው ሳይሆን ባሏ ስትል ሰማሁ። ባሏ የሚለውን ቅድም የካቶሊክን ዌብሳይት እያነበብኩ ነበርና እነሱ ጆሴፍ የማርያም ሀዝበንድ ነው ስለሚሉ ባሏ እያልኩ አውርቻለሁ። አይ አንተ ስትል አንተ ነው ካልኩኝ ባሏ ስትል ሰማሁ። ስለዚህ ስህተት ነው ማለት ነው። ተሳስተሃል። አይ አልተሳሳትኩም። የተጻፈውን እያነበብኩ ነው የነበረው። ባሏ እርግጠኛ ነህ ባሏ ነው ብለህ ታምናለህ አንተ? የተጻፈውን እያነበብኩ ነው የነበርኩት እኮ ስህተት ነው አይደል? እሱ የተጻፈውን ነው ያነበብኩት። የተጻፈው ስህተት ነው አይደል? ልክ ነው ነው የምትለው? ታምንበታለህ አንተ ወይስ ተሳስተዋል? አምንበታለሁ። ታምንበታለህ? ምንድን ነው መረጃ? እጮኛዋ ነበር። ስለዚህ እጮኛዋ ደግሞ ነበር ሳይሆን መጽሐፍ ቅዱስ ላይ ምን መረጃ አለ እንደዛ ለማለት? እሺ ከራስ ከቤተክርስቲያን ላሳይ። ኖ እኔ አሁን ከመጽሐፍ ቅዱስ ምን መረጃ አለ? ከመጽሐፍ ቅዱስ ውጪ መጽሐፍ ቅዱስ ላይ አሁን የምታወራው አንተ ሰዎችን ስትጠይቅ ሲሰማ መጽሐፍ ቅዱስ ያላለውን አንልም ስትል ነበር። ባሏ ለማለት ስትፈልግ ካቶሊክ እና ኦርቶዶክስ ትሆናለህ ማለት ነው? አይ መጀመሪያ እኛ ስለ መጽሐፍ ቅዱስ ምን እንደምናምን አታውቅም። ቆይ አይደለም እኔ አሁን ማርያም ባሏ ነው የሚለውን ነገር ከየት አመጣኸው ነው? ተሳስተህ ከሆነ ተሳስቻለሁ፣ ምን ችግር አለ? ሰይጣን ብቻ እኮ ነው ይቅርታ የማይጠይቀው። ካልተሳሳትክ ደግሞ ከመጽሐፍ ቅዱስ ላይ አሳየኝ፣ በመረጃ እናውራ። ከራስ ቤተክርስቲያን አሳያለሁ። በራስ ቤተክርስቲያን ከመጽሐፍ ቅዱስ ባሏ ነው የሚል መረጃ አሳየኝ እኮ አሳያለሁ። ከራስ ከመጽሐፍ ቅዱስ ወደ ሌላ አትሂድ። ላስታርቃችሁ አማንዬ፣ ከሁለቱም ያሳየን ከመጽሐፍ ቅዱስም ከኦርቶዶክስ ቤተክርስቲያን ከሁለቱም ያሳየን። ቀድመህ ከመጽሐፍ ቅዱስ አሳየኝ። ከራስ ከቤተክርስቲያን ነው ጀምሮ ከመጽሐፍ ቅዱስ አሳየኝ። ከመጽሐፍ ቅዱስ ውጭ አንናገርም እያልክ አይደል? በፈለኩት መንገድ ነው ማስረጃ የማቀርበው። ኖ አንተ ስትፈልግ ከሌላ ማስረጃ እንደገና ሌላው ደግሞ ፍንክች እንዳትል ከመጽሐፍ ቅዱስ ትላለህ። ለአንተ የስህተት ትምህርት ስትፈልግ ግን ሌላ መረጃ ሩጫ ትሄዳለህ ማለት ነው። እሱ እንደፈለክ ማለት ትችላለህ፣ መብት ነው። ይሄማ ነውር ነው። ሐሰት ደግሞ የዳቢሎስ ነው። የዳቢሎስ ነው ሐሰት። ሐሰተኛ አትሁን፣ አታጭበርብር። ይሄ ነውር ነው። እሱ ከቤተ ክርስቲያን ያሳይ፣ እኔ ደግሞ መጽሐፍ ቅዱስ አሳያለሁ። ኖ እኔ አሁን የምንፈልገው እዚህ ጋር ከመጽሐፍ ቅዱስ ውጪ ምንም ነገር ማነጋገር 198 ሰው አለ። 198 ሰው ደግሞ ማወቅ ይፈልጋል። አንተ ብቻ ከመጽሐፍ ቅዱስ ውጪ ምንም ነገር ማነጋገር አልፈልግም። ከመጽሐፍ ቅዱስ ውጪ ምንም መነጋገር አልፈልግም። ምንድን ነው መረጃው? ሰናይ ሐሰት ለመናገር ሲሆን ከመጽሐፍ ቅዱስ ውጪ የእሱን የሚፈልገውን እኛ ማናምንበትን ነገር ይሄ እንትን ነው እንድብል አንቀበለው። አሁን የምፈልገው እኔ ይህንን ነገር ሚዲያ እዚህ አሁን ብዙ ሰው የሚሰማው ነው አይደል? በቃ ከመጽሐፍ ቅዱስ ውስጥ ጠላት መሆን የማርያም ጠላት መሆን በዚህ ተረጋገጠ። ወዳጅ ተረጋጋ። ዮሐንስ አፈወርቅ እንደሚል ላሳይ። የማቴዎስ ወንጌል የቅዱስ ዮሐንስ አፈወርቅ እንደተረጎመው እሺ ላሳይ። አትቀባጥር እባክህ ወንድም አለም። የማርያም ጠላት መሆነ በዚህ ተረጋገጠ። በቃ ስድቡን በኋላ ላይ ወዳጄ፣ ስድቡን በኋላ ላይ አትሩጥ ወዳጄ። በቃ መጽሐፍ ቅዱስ ውስጥ አውጣ። የማርያም ጠላት መሆነን ቶሎ ሳያመልጥ አንብብለት። ሜላት ጆሮን ሳይዝ አንብበው ቶሎ። ያው መላኩ ያረጋገጠለት እንዴት ነው ያነጋገሩ? የማርያም ጠላት መሆነ ማን ነው? ሜሎስ የማርያም ጠላት። እሺ ጥሩ። ቆይ አሁን ሚውት አድርግና ጠብቀን። ያነጋገሩን ጥበብ አድምጥና ከመጽሐፍ ቅዱስ አሰማኝ እኮ ነው ያልኩት። ኧረ እባክህ አንተ ሰው ሚውት አድርግ። ከመጽሐፍ ቅዱስ እሺ
መቶ እንዲህ ነውና እሺ እንዲህ ነውና ያለው የዳዊት ልጅ ዮሴፍ ሆይ የማርያም ጠላት እባክህ ከመጽሐፍ ቅዱስ አሰማኝ። ሚስትህን አረ ማርያም የማርያም ጠላት እባክህ ሚስትህን ማርያምን ለመውሰድ አትፍራ። ማቴዎስ 1:20 እያያችሁት ነው። ሚስትህን ማርያምን ለመውሰድ ትልቁ አባት ዮሐንስ አፈወርቅ ነው ያለው ሜሎስ። የእሱ ድርሳን ላይ ያለ ጽሑፍ ነው። እሺ እና ካቶሊክም ሀዝበንድ ብላን የጻፈችው ቅድም ያነበብኩት የካቶሊኮቹን ነው። ሴንት ጆሴፍ ሀዝበንድ ኦፍ ሴንት ሜሪ ብሎ ነው የጻፉትና የእነሱን ጽሑፍ ነው ያሳየሁት ቅድም። ስለዚህ ካቶሊካውያን ላይም ኦርቶዶክሳውያን ላይም ዋይፍ እና ሀዝበንድ የሚለው ቃል አለ። ሁለቱም ቃል አለ። በዚች ላይ የሚጨምረው ሜላ ሉቃስ 2 ላይ አንድ ታሪክ አለ። ለበዓል ወላጆቹም በየዓመቱ ወደ ኢየሩሳሌም ይወጡ ነበር አለ ኢየሱስ ክርስቶስ 12 ዓመት በሆነው ጊዜ። ምኖቹ ይላል ወላጆቹ ይላል። በ2000 እትም መጽሐፍ ቅዱስ ላይ ዘመዶቹ በሚል ተቀይሯል። ከባድ ነው ወላጆቹ መባል። ግን እሱ ብቻ አይደለም። 12 ዓመት ዮሴፍ እዛ ቤት ምን ይሰራል? ወላጅ ተብሎ በዓል አብሮ ከሄደ የሶስቱን ትልልቅ እስራኤላውያኖች በዓል ያው ቤተሰብ ተሰብስበው ልጅም ይዞ ነው የሚሄደው እና 12 ዓመት አለ ማለት ነው። 12 ዓመት እንግዲህ በጥበቃ ልንለው፣ ግን እሱ አይደለም የሚገርመው። ሄደው ክርስቶስ ኢየሱስን አጥተው ፈልገው እንደገና ባገኙት ጊዜ ማርያም ምን አለች? ትልቅ ነገር ተናገረች። እኔና ጠባቂ እየተጨነቅን ስንፈልግህ አላለች። እኔና አባትህ እየተጨነቅን ስንፈልግን ያለችው 12 ዓመት ሙሉ አባትህ ተብሎ ተጠርቷል። አሳዳጊ አባቱ ማለት ነው። ከዛም ባለፈ ኢየሱስ ክርስቶስ 30 ዓመት ሆኖ አገልግሎት በጀመረ ጊዜ እኔ የእግዚአብሔር ልጅ ነኝ ከሰማይ ወርጃለሁ ባለ ጊዜ እነዛ የገሊላ ሰዎች አት ፒን ፖይንት አኪዩሬሲ ያንን ቤተሰብ ያውቁት ነበር። ምን አሉ? ይህ የማርያም ልጅ አይደለምን? ይህ የጸራቢው የዮሴፍ ልጅ አይደለምን? አባቱ፣ እናቱ፣ ወንድሞቹ በእኛ ዘንድ አይደሉምን? አሉ። 30 ዓመት ያ ቤት ኢቭን ኢፍ ምናልባት ዮሴፍ በህይወት እንኳን ባይኖርም ግን ያ ቤት ያ ቤተሰብ ልክ ዛሬ እኛ ሰፈር እነ ሜሎስ ሰፈር ሰዎች ከሞቱ በኋላም የከሌ ቤት እየተባለ እንደሚጠራ የከሌ ልጆች እንደሚባል ሁሉ 30 ዓመት ሙሉ 32 33 ዓመት ሙሉ ያ ቤተሰብ በዮሴፍ ራስነት ይታወቃል። የዮሴፍ ልጅ አይደለምን ይላሉ። እዛ ቤት ይኖር ነበር። ጸራቢ መሆኑ ይታወቅ ነበር ማለት ነው። አብሮ ከማርያም ጋር ይኖር ነበር ማለት ነው። የእድሜ ልክ ጠባቂ የለም። ስለዚህ ጋብቻን የፈጠረ ማን ነው? እግዚአብሔር ነው። ምን ይላል መጽሐፍ ቅዱስ? ሰው ብቻውን ይሆን ዘንድ መልካም አይደለም ይላል። ማርያም ብቻዋን ትሆን ዘንድ መልካም አይደለም፣ ምክንያቱም ሰው ነች። ዮሴፍን ብቻውን ይሆን ዘንድ መልካም አይደለም። ጋብቻ ክቡር፣ መኝታውን ንጹህ ነው ይላል። ደግሞ ይሄንን እግዚአብሔር ክቡር ያለው ኢንስቲትዩሽን ሰው ያረክሰው ዘንድ እንዴት ይገባል? ለማርያም ሲሆን እርኩስ ይሆናል እንዴ? ምናልባት አንዳንድ ኦርቶዶክሳውያኖች እንደው ማርያም በትዳር ከዮሴፍ ጋር አንድ ቤት መኖር መተኛት አንድ አልጋ ላይ በጣም የዓለም መጨረሻ 8ኛው ሺህ ሊመስላቸው ይችላል። ግን እንደዛ አይደለም። እግዚአብሔር የተመሰገነ መልካም ልጆች የእግዚአብሔር ስጦታ ናቸው ይላል። ልጆችም አሏቸው፣ ቢኖሯቸው መልካም ነው፣ ጥሩ ነው፣ የእግዚአብሔር ስጦታ ስለሆነ ማለት ነው። ስለዚህ የማርያም ጠላትነት የሚባል ነገር የለም። ፊልጵስዩስ 3:19 አንድ ቃል ይናገራል። ምን ይላል? ብዙዎች የክርስቶስ መስቀል ጠላቶች ሆነው ይመላለሳሉ ይላል። ጠላትነት ከተጠቀሰ የሰው ጠላትነት ከተጠቀሰ ከአጋንንት ውጭ ያለ የመስቀል ጠላትነት ነው። የመስቀል ጠላትነት ማለት የክርስቶስ ወንጌል ጠላትነት ነው እንጂ መስቀሉን ይሄ የሚያስጠላ እንጨት ምናምን የማለት ነገር አይደለም። የአድዋ ጠላት ይባል የአድዋ የከተማው ጠላት አይደለም። አድዋ ላይ የተሰራው ታሪክ ጠላት እንደሆነ ሁሉ የመስቀል ጠላት ማለት መስቀል ላይ የተሰራው ዲያብሎስ ድል የተነሳበት ስራ ጠላት። ክርስቶስ ኢየሱስ በመስቀል አልሞተም፣ አልተነሳም፣ መቃብሩን የውሸት ሰርቀውት ነው የሚል አስተሳሰብ የመስቀል ጠላትነት ነው። ስለዚህ የማርያም ጠላትነት እና ወዳጅነት የሚባል ነገር መጽሐፍ ቅዱስ ስላልተጻፈ ከማርያም ጋር ያለን ሪሌሽንሽፕ ምንድነው? ማርያምን ትህትናዋን፣ ፍቅሯን፣ አማኝነቷን፣ መላእክትን መቀበሏን፣ ሰውን መቀበሏን፣ ፍለጋዋን መከተል እንጂ ወዳጇ ጠላቷም እንሆን ዘንድ የተገባም የተጻፈም አይደለም። ታዲያ ቆሮንቶስ 16 ላይ ምን ይላል? ኢየሱስ ክርስቶስን የማይወድ ቢኖር የተረገመ ይሁን ይላል።
ስለዚህ ክርስቶስ ኢየሱስን ለመውደድ መሽቀዳደም፣ እግዚአብሔር አምላክን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ ውደድ፣ ባልንጀራህንም እንዲሁ ውደድ ስለሚል ባልንጀራን እግዚአብሔር አምላክን ለመውደድ መሯሯጥ፣ መጋደል፣ መጋጋጥ እንጂ የማርያም ወዳጅነት የሚባል ነገር የለም። አሁን ምሳሌዋን እንከተላለን። ጠላትነት ደግሞ የክርስቶስ መስቀል ጠላት ነው ሆኖ ይመላለሳሉ እንጂ የማርያም ጠላት የሚባል ኮንሴፕት ራሱ መጽሐፍ ቅዱሳዊም አይደለም ልል ነው። ተባረክ ነው። አሜን አሜን። እንግዲህ ማርያምን በተመለከተ ቅድም አሳይቻለሁ። ዮሐንስ አፈወርቅ ምን እንደሚል ካቶሊካውያን ራሱ አማናዊ ከቻልክ እስቲ ግባ እኔ ራስ ቤተክርስቲያን ምን እንደምትል አሳያለሁ። ተጨማሪ መጽሐፍ ከዛ ወደ መጽሐፍ ቅዱሱን አልፋለን ማለት ነው። እኔ መጽሐፍ ቅዱስ ላይ ያለውን አላሳይም አላልኩም፣ ግን መጀመሪያ የራስ ቤተክርስቲያን ምን እንደምትል ወይም ደግሞ የራስ አባቶች ምን እንደሚሉ ከሱ ልጀምር ብዬ ነው። ከዛ ደግሞ ወደ መጽሐፍ ቅዱሱ ማለፍ እንችላለን። ማርያም የዮሴፍ ሚስት እንደነበረች ከራሱ ከመጽሐፍ ቅዱሱ ላሳይ እችላለሁ። አይ ሚስቱ አልነበረች የምትሉም ካላችሁ መግባት ትችላላችሁ። ራሷ ኦርቶዶክስ ምን ትላለች? ካቶሊክ ምን ትላለች? የቤተክርስቲያን አባቶች ተብሎ የሚጠሩት ምን ይላሉ? ሊቃውንቶቹ እነሱን ራሱ ላሳያችሁ እችላለሁ ማለት ነው። እንደተጋቡ ራሱ በማስረጃ ላሳያችሁ እችላለሁ። ስለዚህ ከእናንተ የሚጠበቀው መግባት ነው ከማስረጃ ጋር። የካቶሊኮቹን ላሳያችሁ መሰለኝ። ቅድም ዮሐንስ አፈወርቅን አሳይቻለሁ። ካቶሊኮች ምንድን ነው የሚሉት በዚህ ጉዳይ ላይ የሚለውን ላሳያችሁ። እሺ ካቶሊክ ዛሬ ካቶሊክን ይዘናል። ሴንት ጆሴፍ ሃዝበንድ ኦፍ ሜሪ ይታያችኋል። ሴንት ጆሴፍ ሃዝበንድ ኦፍ ሜሪ ነው የሚለው። ስለዚህ የማርያም ባል ተብሎ ተጠርቷል። ይሄ መጽሐፍ ቅዱስ ላይ ያለ ነው፣ በቤተክርስቲያን ታሪክ ውስጥም ያለ ነው። ባሏ ነው። መጽሐፍ ቅዱስ ላይ ያለ እንዴ እንደዛ የሚል? እሺ መጀመሪያ ቅዱስ እንዴት ነህ? ሰላም ነው ወንድሜ፣ እንዴት ነህ? ሰላም ነው ወይ? አለ ወንድሜ፣ እንዴት ነህ? እግዚአብሔር ይመስገን ሁሉ ሰላም። ከየት ነው? ከኦርቶዶክስ ከካቶሊክ ከየት ነው? ኦርቶዶክስ ተዋህዶ ነኝ። ኦርቶዶክስ ተዋህዶ ነው። እሺ ማርያም እያወራን ያለነው ርዕሳችን ማርያም ላይ ነው። ስለ ማርያም እያወራን ያለ ነው። ማርያምን በተመለከተ ምን ታምናላችሁ? እስቲ አንዳንድ ነጥቦችን እናውራ። እሺ ልንገርህ እኔ ወይስ አንተ ነው የምትነግረኝ? ንገረኝ፣ ደስ ይለኛል። ምንድን ነው የምታምኑት ስለ ማርያም? እሺ እኛ ስለ ማርያም የምናምነው ማርያም ልክ እንደ ሰው ሁሉ ፍጡር ነች። የጌታችን መድኃኒታችን ኢየሱስ ክርስቶስ እናት ነች። እናትነቷ ደግሞ ይሄ ልዩ ጸጋዋ ነውና በዚህ በተሰጣት የእናትነት ጸጋዋ ከፍጥረት ሁሉ በላይ እናከብራታለን፣ እንወዳታለን። ይህ ማለት ማክበር ማለት ማምለክ ማለት አይደለም። እና ስለ ማርያም ምልጃ ደግሞ ስናነሳ ማርያም ታማልዳለች ስንል እንደ ዶግማ ሳይሆን እንደ ማንኛውም ፍጡር እመቤታችን ቅድስት ድንግል ማርያም እኛን ታማልደናለች፣ ከልጇ ይቅርታ ታስተሰርይልናለች ስንል የእሷ ምልጃ ብቻ ሳይሆን እኔ ራሴ ለራሴ ጸልያለሁ፣ አንተ ለእኔ ትጸልያለህ፣ ጻድቃን ሰማዕታት ቅዱሳን መላእክት ለእኛ ይጸልያሉ። ልክ እንደሱ ሁሉ እመቤታችንም ይህንን ስራ ማለት ትችላለች። እና የምልጃ በእነሱ ብቻ የተወሰነ ሳይሆን እኔ ለራሴ መማልድ እችላለሁ። ሁሉ ማድረግ ይችላል። እንደ ዶግማ አይደለም፣ እሱ ቀኖና ነው። እና እመቤታችንን እናንተ የምትገልጹት ልክ እንደምናመልካት አድርጋችሁ ስትገልጡት ትክክል። እንደዛ ከገለጻችሁ ማለት ነው። አንተ የምገልጽ ከሆነ እንደዛ ከሆነ ትክክል። እኛ ፍጡር ነች ብለን ነው የምናስበው፣ ግን ፍጡርነቷ ከሰው ሁሉ ያልተሰጠው ጸጋ እናትነት ጸጋ ተሰጥቷታል። ስለዚህ በዚህ ጸጋዋ ደግሞ እናከብራታለን፣ ከፍ ከፍ እናደርጋታለን። ልክ የአምላክን ያህል እንትን ይሄ የክርስቶስን የማዳን ጸጋ የጸጋ ማዳን ስራውን ደግሞ በእሷ አንተካውም። ክርስቶስ ያዳንበት የጸጋ የማዳን ስራ እመቤታችን አተካውም፣ መቼም ተክታም አታውቅም። ግን እናከብራታለን በእናትነት ጸጋዋ። እሷ ብቻ ነችና በዓለም ላይ የአምላክ እናት የሆነችው። በዚህ ልዩ ጸጋዋ እናከብራታለን፣ ከፍ ከፍ እናደርጋታለን። በዚህ ነው እንትን የምልህ። አንተስ ምን ትላለህ? እስኪ ንገረኝና እንቀጥላለን። መልካም። አሁን አንተ ከተናገራቸው ሀሳቦች ውስጥ አንዳንድ ነጥቦችን አንስተን እንወያይበት። መጀመሪያ ያንተን አመለካከት ንገረኝ። ስለሱ አመለካከቱን ንገረኝና ለመወያየት እንዲመቸን አንተ ምን ትላለህ ስለ እመቤታችን ድንግል ማርያም? እናንተስ ምን ያላችሁን ነገር ንገረኝ። እነግርሃለሁ። እሺ
ያነሳቸው ፖይንቶችን ላይ ሪፍሌክት ላድርግና ከዛ ወደ እኔ እናልፋለን። አንድ ስትናገር የሰማሁት ነገር አለና የማርያም ስትናገር የማርያም ምልጃ ዶግማ አይደለም ቀኖና ነው ብለሃል። ምንድነው ማስረጃ ምንድነው? ማስረጃ ምንድነው? ስለ እንትን አለ። አሁን ምልጃ ቀኖና ውስጥ ዶግማ ውስጥ የለበትም። ከአምስቱ ዶግማዎች ውስጥ የለበትም። ምልጃን ግን እናምናለን። ምልጃ ማለት ግለሰብ ለራሱ ያልጃል፣ ሌላ ሰው ለሰው ይማልዳል፣ ቅዱስ አምላክት ይማልዳሉ። ልክ እንደ ማንኛውም ፍጡር እሷን ትማለች በሚል አንጻር ነው እንጂ ዶግማዎች ውስጥ ለምሳሌ ሚስጥረ ስላሴ፣ ሚስጥረ ስጋዊ፣ ሚስጥረ ጥምቀት፣ ሚስጥረ ቁርባንና ሚስጥረ ትንሣኤ ሙታን ውስጥ የለበትም። እሱ ነገር ገብቷል አይደለ? እኔ ጠየቅኩ ማስረጃ የማርያም ምልጃ ቀኖና ነው ለሚለው ማስረጃ ስጠኝ ከኦርቶዶክስ ቤተክርስቲያን። የማርያም ምልጃ አለ። የፍጡር ምልጃ ቀኖና፣ ምልጃ በአጠቃላይ ቀኖና ነው ያልኩህ እኔ። እሱን ማስረጃ ስጠኝ። ቀኖና ነው ያላችሁበት ያለበት ምክንያቱም የመሰለ ዛልኩ ለምሳሌ ከቤተክርስቲያኒቷ ጽሑፍ ማስረጃ ስጠኝ። ጽሑፍ ማለት እኔ የማምነው እኮ ነው ያስተማረችኝ ቤተክርስቲያን ያስተማረችኝ እምነት ነው የምነግርህ አይደለ? አንተ ማስረጃ አትሆንማ። ቤተክርስቲያኒቷ በተመለከተ ቀኖና ነው ማምነው ብላ የተናገረችበትን ማስረጃ ስጠኝ። ዶግማን ስነግርህ እኮ ከዶግማ ውጭ ነው ቀኖና ነው የሚሆነው አይደል? ይሄን አታምንም እንዴ? እኔ እኮ የተማርኩት ትምህርት ነው። ከኔ በላይ ምስክር መሆን የለብህም። ከኔ በላይ ወዳጄ ስማኝ፣ መጀመሪያ ጥያቄውን ተረዳኝ። ኦርቶዶክስ ቤተክርስቲያን ሁለት አድርጌ ላስቀምጥልህ ጥያቄ። አንደኛ ኦርቶዶክስ ተዋህዶ ቤተክርስቲያን ዶግማዬ አምስቱ ብቻ ናቸው ያለችበትን ማስረጃ ሰጠኛለህ፣ ወይም ደግሞ ምልጃ ቀኖና ነው ያለችበትን ማስረጃ ሰጠኛለህ። ከሁለቱ አንዱ አሳየኝ። እኔ ራሱ እኮ አማኝ ነኝ። ማስረጃ አይደለው። እኔ ራሴ ተምሬ እኮ ነው ተምሬ ነው የምነግርህ እኮ። አንተ ማስረጃ አይደለም እንዴ? እንዴት ነው አንተ ማስረጃ የምትሆነው? አማኝ እኮ ተከታይ ነኝ። ያመንኩህን እየነገርኩህ እኮ ያመንኩት ይሄን ነው የተማርኩት ይሄን ነው እያልኩ እየነገርኩህ አይደለ? እንዴት ነው የምንወጣው? ማስረጃ አይሆንም። ያንተ እምነት ማስረጃ አይሆንም ወዳጄ። ለመማርማ እኔም ተምሬያለሁ በቤተክርስቲያኒቷ ወዳጄ። ማስረጃ አይሆንም ያንተ እምነት። ምን አይነት ማስረጃ አንተ መጽሐፎችን እንዳላመጣለህ በእጅ መጽሐፎች የሉም። የተማርኩባቸው መጽሐፎች የሉም በእጅ የሉም። እሺ በእጅ የሉም። ከሌሉ ይሄ ሐሳብ ያንተ ሐሳብ ነው እንጂ የቤተክርስቲያኒቱ ሐሳብ አይደለም ብዬ ልለፍና ወደ ሁለተኛው ጥያቄ ልምጣ። ወደ ሁለተኛው ጥያቄ ስመጣ ለምሳሌ አሁን ፋሲካን ታከብራላችሁ አይደል? አዎ እናከብራለን። ታከብራላችሁ። ኢየሱስ ፋሲካ የምታከብሩት ፋሲካ በተመለከተ ድምጽ ምንድን ነው? የሆነ ነገር ይረብሻል። የሆነ ነገር ረበሽኝ ድምጽ ላይ ይቆራርጣል። ዳኒ ስለመጣ ዳኒ ይመራዋል። እሺ ዳኒ ቀጥል። ሜላይ እሺ፣ ይሰማ ነበር እኮ አሁን መጨረሻ ላይ ነው የተቋረጠው። መጨረሻ ላይ ነው እንጂ ይሰማ ነበር። ሜላይ ይሰማ ነበር፣ አሁን መጨረሻ ላይ የተቋረጠው። ፋሲካ ከሱ ነው በቃ ከሱ ነው የማይሰማው። እሱ ነው የማይሰማ መሰለኝ። ዳኒ ከሱ ነው የማይሰማው። እሺ አሁን ተቆራረጠ። ሜላይ አሁን ተቆራረጠ። ከሰማን ወይ ተመለሰ ኔትወርክን አስተካክል። ዳኒ እኔ ላውራ? እሺ ከየት ቆይ፣ እሺ እናወራለን። ከየት ቤተ እምነት? እኔ ኦርቶዶክስ ነኝ ዳኒ፣ ግን ብዙ እውቀት የለኝም እንዳትፈትነኝ በጣም ግን ከኦርቶዶክስ ነኝ። እሺ በቃ ቅዱስ ሜላ ጋር ስለጀመራችሁ ከሜላ ጋር ትጨርሳላችሁ። እሺ ምንድን ነው ሀሳብ ያለ?
እና ዳኒ አሁን ምንድነው እኔ ያው ጥሩ ልጅ እንደሆንክ ያለው ለምንድን ነው ወንጌልን ብቻ የማትሰብኩት? ወንጌል ፍቅር ነው አይደለ? አሁን እንዲህ አይነት ጥያቄ የማርያም ጠላት ማን ነው ብሎ ቶፒክ ማውጣት እኔ ጥሩ ነው ብዬ አላስብም። ለምን መሰለ? ክርስቶስን ስትሰብክ ሁሉንም የእሱን ወዳጆች ሁሉ አብረህ ትሰብካለህ አይደለ? እንዲህ አይነት ጥያቄ አምጥተህ አሁን ባላላት እንደዚህ ከሌ ጽፏል እንደዚህ ብለህ እዚህ ማምጣት ስንት ሰው ነው እኮ የምታስከፉት? ይኸውልህ እናንተን ባይናገራችሁ እንኳ ክርስቶስን የሚወድ ሰው ልቡ እየተነካ ያዝንባቸዋል። ክርስትና ፍቅር ነው። ኦኬ ያንን ፍቅር ማርያም ባል የላትም እያልከን ያለው በፍጹም ለምን መሰለ? ለምን ማስረጃ መሰለ? ስጠን። አይ የእግዚአብሔር ዙፋን አንድና እሱ አንድ ነው። አናውራ። ይኸውልህ አሁን ግምት አይደለም ይኸውልህ አኬም ቆይ እኛ አሁን ግምት አይደለም። ቆይ በቃ ዝም ብለህ አሁን አንዴ ስማኝ፣ ማስረጃ ብቻ ነው ችግር ስም- የለም። ይኸውልህ ማስረጃ አንዴ ብቻ ነው። ስማኝ፣ ይኸውልህ አንዴ ስማኝና ይኸውልህ የእግዚአብሔር ዙፋን አንድና አንድ ብቻ ነው። ገብቶሃል? ማስረጃ ማርያም ማለት ማስረጃ አሁን የእግዚአብሔር ዙፋን ማለት ነች። መርጦ እኮ ከሰው ልጆች አሁን ሁሉ መርጦ ያደረባት እሱ በፍጹም የአንተ ሌላ ስሜት ነው። ሊኖር አይችልም። እሱ የአንተ ስለዚህ ስሜት ይኸውልህ ነው። እየሰማኝ ነው ወይስ አይደለም? ኦኬ እሱ የአንተ ስሜት ነው። ይኸውልህ ማስረጃ ነው የጠየቁ። ማስረጃ ስጠኝ አንድ አሁን ወንድሜ እኮ አትገምት አንድ ነገር እኛም ዮሴፍ እጮኛው እየገመትን ሳለ ነው አርግዛ አንፈልግም እና ሲያገኛት በስውር ሊተዋት ፈለገ። ግምት አይደለም። ይኸውልህ ግምት ሳይሆን ግምት እኮ አይደለም ነገር ይሄ መጽሐፍ ቅዱስ ላይ ያለ ነገር ነው የምነግርህ። ኤግዛክትሊ ቁጥሩን ላልነግርህ እችላለሁ። አርግዛ በስውር ሊተዋት ፈለገ ይላል። ይኸውልህ ጻድቅ ሰው ስለሆነ ገብቷል። በማህበረሰብ ውስጥ እንደዚህ ሆንሽ ሊላት አልፈለገም። የእግዚአብሔር መልአክ ገብርኤል ተገልጾ የጸነሰችው ከመንፈስ ቅዱስ ነው እንዳትዋት አለው ይላል። ይኸውልህ እናንተ እንደዚህ መሆን ሲገባችሁ ክርስቲያኖች ናቸው አይደለ? ማን ይኸው ማርያም ይኸውልህ ማርያም የዘፍጥረት ምዕራፍ 3 ላይ ሔዋን ስህተት ከሰራች በኋላ በዘርሽና በአንቺና በሰይጣኑ በእባቡ መካከል ጠላትነት አደረጋለሁ። ኬም አሁን በዘርሽና እንደሚያውቅ ሰው በዘሯ እያወራ መካከል ስለሆነ ጠላትነትን አደርጋለሁ። ስሜት አያቱን ስሜት አያቱን አዎ ኦኬ ሶ ባሏ አይደለም የምትል ከሆነ ኦኬ። ማስረጃ አስጠን። እስካሁን ድረስ አንድ ማስረጃ አልሰጠንም። ኦኬ እኔ አይ ስሜት አልሆንኩም። እሺ አይባልም ባሏ አይባልም የምትል ከሆነ ማስረጃ አስጠን። ቃሉ መጽሐፍ ቅዱስ እኔ አሁን ምናልባት ይኸውልህ ይሄንን ቆይ ስሜት ያቱ ዳንዬ ተረጋጋ። ስታወራ ሰማሁ አይደል? እኔ ይኸውልህ ለህይወቴ ምንም ስለማይጠቅመኝ ይሄንን ኢሹ አድርጌ መወያየት ስታወራ አልፈልግም። ሰማሁ ይኸውልህ አይደል? እኔ ይኸውልህ ኢሹ ማድረግም አልፈልግም። እስቲ ንገረኝ፣ ምንድን ነው ጥቅሙ? አሁን ባሏ ነው አይደለም የሚል ኢሹ ምንድን ነው ጥቅሙ? ንገረኝ። ምን ለህይወትህ ምን ይጠቅማል? ንገረኝ። እሺ ልንገርህ፣ በደንብ ስማ። ኦኬ እኛ አይ ክርስቲያን ለህይወትህ ምን ይጠቅምሃል? አሁን እኔ ዮሴፍ ልንገርህ ባሏ ነው ልጅ ወልዳለታለች ብልህ እኮ ልንገርህ እኮ ጠየከኝ እኮ እሺ ልንገርህ። ኦኬ ቤተ ክርስቲያናችሁ እሺ የመጽሐፍ ቅዱስ ያለችው መጽሐፍ ቅዱስ ውስጥ ያለችው ማርያም ጠላት ሆና አግኝተናል። ኦኬ ምን ማለት ነው? ቤተ ክርስቲያኑ ውስጥ ያለችው ማርያም መጽሐፍ ቅዱስ ውስጥ ያለችው ማርያም አይደለችም። ኦኬ መጽሐፍ ቅዱስ ውስጥ ያለችውን የጌታችን እሺ የመድኃኒታችን የክርስቶስ ኢየሱስን እናት ቤተ ክርስቲያናችሁ አትቀበላት። ስለማትቀበላት መጽሐፍ ቅዱስ ውስጥ የሌለችውን ማርያምን ትናገራለች፣ ትሰብካለች። ኦኬ ለምሳሌ መጽሐፍ ቅዱሱ ነው ባሏ እንደሆነ የነገረን። ኦኬ ሄራዝ ባንድ ነው የሚለው። ግራ ከገባ እጮኛ የሚሆን ሐሳብ በእንግሊዝኛ ላይ ሄደ ስታየው ባሏ እንደሆነ ነው የሚነግረን፣ ግልጽ በሆነ ቋንቋ ማለት ነው። የራስ የቤተ ክርስቲያን አባት ጨመር ማርያም ዮሴፍ ባሏ ተብሎ ይጠራ እንደሚችል አሳይተዋል። ቀደም ሌላ በገለጠው ሪሶርስ ላይ ማለት ነው። ኦኬ ሶ መጽሐፍ ቅዱስን ውስጥ ያለችው የጌታ እናት ልንቀበላት ይገባል። እሷን ልንጠላት አይገባም። ኦኬ ኦርቶዶክስ ግን እሷን ማርያም ጠልታታለች። እሷን ማርያም ሪስፔክት እያደረገቻት አይደለም። በእሷ ኧረ ማርያም ጌታ ላይ ይቅር ሌላ ይበለኝ ማርያም ነው በፍጹም እየጨመረች ያለች። ጌታ ይቅር የምሬን ይበለኝ ነው። በእውነት እውነቴን ነው ላሳይ፣ ቆይ የእውነት በመረጃ ነው እኔ ሳወራ ዳኒ እኔ ላሳይ ይኸውልህ ላሳይ እኔ በመረጃ ነው የምሰጥ። ለምሳሌ ኬም የሆነ ችግር ቢያጋጥመ ለምሳሌ ልጅ ቢጠፋብህ አያደርግና በጣም ሲሪየስ የሆነ ጉዳይ ነው ክሌም ያደረኩብህ። አም ሶሪ ብራዘር ጀስት ምሳሌ ነው አያደርግብህ። እሺ እግዚአብሔር አለ አይዞህ። እሺ ወደ ማርያም ትጸልያለህ? ማርያም እንድታስገኝልህ? አዎ ጸልያለሁ። አዎ ሶ ማርያም ልጅ የጠፋበትን ቦታ ታውቃለች ብለህ ታስባለህ? ኖ ይኸውልህ ቤተ ክርስቲያን ማለት ምን ማለት ነው ዳንዬ? ምን ማለት ነው ቤተ ክርስቲያን?
እኔ አሁን ስለ ቤተክርስቲያን ቤተክርስቲያን ማለት ምን ማለት ነው? እኔ አሁን ስለ ቤተክርስቲያን አልጠየቅኩም። ያንተን መልስ እኮ የመለስኩልህ የጠየቅኩት ጥያቄ ድርገምልህ ከረሳኸው። ይኸውልህ ማርያም ትሰማለች ወይ ነው ያልኩህ። ማርያም የአንተ ልጅ የት እንደጠፋ ታውቃለች ወይ ነው ያልኩህ። እየመለስኩልህ ነው። አሁን አንተ የኔ ኮንቴክስት ውሰድና አገኘኝ ነው። ይኸውልህ የጠየቀኝ መልስልኝና ኮንቴክስቱ እንዴት ነው ስለ ኮንቴክስቱን ታስረዳኛለህ። ሳትመልስ ኮንቴክስት እንዴት ታወራለህ? ኮንቴክስት እኮ የሚባለው የሆነ መልስ መልስና ኮንቴክስቱ ግን ነው ተብሎ ነው የሚወራው። አዎ አልኩህ እኮ አዎ አልኩህ። ለምን መሰለህ ቤተክርስቲያን ማለት ማርያም ትሰማኛለች ብዬ መለስኩልህ። አዎ ልክ ነው። እንዴት ነው የምትሰማው? እኔ ትሰማለች ከምን ጀመርኩ? ትሰማለች አላልኩም። ቆይ አንዴ አሁንም ስሜት ያቱን ያንተ ልጅ የት እንደጠፋ ታውቃለች ወይ ነው ያልኩህ። አዎ ታውቃለች ነው ማለት አሁን ያው እሺ ከመጽሐፍ ቅዱስ ውስጥ ማስረጃ አስጠኛው ማርያም እንደሱ እንደምታውቅ እኔ ደግሞ እንደማታውቅ አሳያለሁ ከመጽሐፍ ቅዱስ ውስጥ ማስረጃ የለኝም። እኔ የምልህ የበቃ ትምህርት የለኝም፣ ግን አምናለሁ ነው። አስተምረኝ እስቲ። ጎበዝ ወላሂ የለህም ነው ያልከኝ። አየህ የለህም በቃ እኔ እንዲሁ አምናለሁ። አሁን ልክ ነህ። አየህ እንድታምን ያደረገች ማናት? ቤተክርስቲያን። ግን አምናለሁ እንደዛ ብዬ አምናለሁ እኮ እንድታምን ያደረገች ቤተክርስቲያን ናት። ማስረጃ እኮ ማቅረብ አትችልም። ይኸውልህ ዋናው ነገር ልቤ ውስጥ ይኸውልህ ኖ አይደለም። ይኸውልህ አሁን ምንድን ነው መሰለህ እኔ እኮ እግዚአብሔር ህይወትና እኔ ሰጥቶኛል እኮ ለኔ አገባህ። እያንዳንዱን ውሳኔ እንደወስን በህይወቴ እግዚአብሔር ሰው አድርጎ ፈጥሮኛል። ገብቶሃል? ያንን ሰውነቴን ማንም ሊወስድ አይችልም። ገብቶሃል? ያንን ሰው መሆኔን ማንም ሊወስድ አይችልም። በህይወቴ ላይ የምወስነው እኔ ነኝ ዳኒ። ገብቶሃል? ከጠየቁህ ጥያቄ ጋር ምን ያገናኘዋል? እኔ ማን ልመልስልህ ነው? ይኸውልህ ቤተክርስቲያን ማለት ምን ማለት ነች አልኩህ። አንተ አሁን በቃ በትህትናና በወንድማዊ ቅንነት ቤተክርስቲያን ማለት እንዲህ ማለት ነው ትለኛለህ። I will show you that ማርያም is part of the church። ገብቶሃል? ቤተክርስቲያን የቤተክርስቲያን ራስ ክርስቶስ እንደሆነ ሁሉ አማኞች እግዚአብሔርን የሚወዱ ሁሉ ለእግዚአብሔር ፍቅር ያላቸው ሁሉ የቤተክርስቲያን አካል ናቸው ለዘላለም ማለት ነው። ቤተክርስቲያን አካል ነች። ክርስቶስ የሆነ ቤተክርስቲያን አካሉ እስከሆነች ድረስ ጻድቃን ሰማዕታቶች በሙሉ ስለ ክርስቶስ ብለው ያለፉ ሁሉ ጽድቅ ስራ ሲሰሩ የኖሩ ሁሉ የቤተክርስቲያን አካል ናቸው ብዬ አምናለሁ። የቤተክርስቲያን ብልት ናቸው ብዬ አምናለሁ። ስለዚህ ዩኒት ኦፍ ዛት እንደ እግዚአብሔር አካልነታቸው ተሰማለች ብዬ አምናለሁ። እኔ ዳኒ እሱ ነው ችግር። አየህ በቃ ይሄ እምነት አካልነት ችግር የለም በወንድምነት ሰማው አካልነትን አውርተህ ቆይ ወዳጅ አካልነትን አውርተህ ሰሚነት ጋር ምንም የሚገናኝ ነገር የለም። እኛ አካል አይደሉም ማለት ነው። አካል ስለሆኑ ግን ይሰማሉ የሚል የመጽሐፍ ቅዱስ ትምህርት የለም ነው እያልን ያለው። ኦኬ የቤተ ክርስቲያን አካል ናቸው፣ ምንም ጥያቄ የለው። አካል ናቸው ማለት ግን ጸሎትን ሰሚ ጸሎትን ተቀባይ ናቸው ማለት ግን አይደለም። ሁለቱም የማይገናኙ ፖይንቶች ናቸው። ኦኬ ስለ አካልነት አውርቶ ጸሎት ሰሚነት ጋር መደምደም በጣም ኮንትራዲክት የሚያደርግ ፖይንት ነው። አሁን ጥያቄው ማስረጃ የጠፋለት አካል ናቸው አካል አይደሉም ማለት ነው። እሱ አይደለም ጥያቄው። ኢቭን አካል ሆነው ጸሎትን ይሰማሉ ወይ ነው ጥያቄው። አይሰሙም። ለምሳሌ የጠፋው ልጅ ላሳየ ከእግዚአብሔር ቃል ብንማማር ጥሩ እንደሆነ ላሳየ። እኔ አሁን የጌታዬን እናት መጽሐፍ ቅዱስ ውስጥ ያለችውን የጌታን እናት እወዳታለሁ፣ አክሴፕት አድርጊያታለሁ። እሷን ነው እኔ የማውቀው። ሌላ የተለየች ማርያም አታስፈልገኝም። ለምሳሌ ሁሉን አዋቂ ማርያም መጽሐፍ ቅዱስ ውስጥ የለችም። ያንተ ልጅ የት እንዳለ የምታውቅ ማርያም መጽሐፍ ቅዱስ ውስጥ የለችም። ቆይ አንዴ ስሜት ያያቱ እኔ አሁን የለኝም ማለት አይደል፣ እኔ በማስረጃ ነው ማሳይ። ኦኬ ስሜት ያያቱ ይኸው ቁጥር 41 እንደዚህ ይላል ሉቃስ ምዕራፍ 2 ወላጆቹም በየዓመቱ የፋሲካን በዓል ኢየሩሳሌም ይወጡ ነበር። የ12 ዓመት ልጅም በሆነ ጊዜ እንደ በዓሉ ሥርዓት ወደ ኢየሩሳሌም መጡ። ቀኖቹም ከተፈጸሙ በኋላ ሲመለሱ ብላቴናው ኢየሱስ በኢየሩሳሌም ቀርቶ ነበር። ዮሴፍም እናቱም አላወቁም ነበር። ከመንገደኞች ጋር የነበረ ስለመሰላቸው የአንድ ቀን መንገድ ሄዱ። ከዘመዶቻቸው ከሚያውቋቸው ዘንድ ፈለጉት። ባጡትም ጊዜ እየፈለጉት ወደ ኢየሩሳሌም ተመለሱ። ከሶስት ቀንም በኋላ
በመምህራን መካከል ተቀምጦ ሲሰማቸውም ሲጠይቃቸውም በመቅደስ አገኙት። የሰሙትም ሁሉ በማስተዋሉ በመልሱም ተገረሙ። ባዩትም ጊዜ ተገረሙ። እናቱም ልጄ ሆይ ለምን እንዲህ አደረክ? እነሆ አባትና እኔ እየተጨነቅን ስንፈልግህ ነበርን አለችው ይላል። አሁን በደንብ በማስተዋል ስማኝ። ስንት ቀን ሙሉ ነው ልጇን የፈለገችው? 3 ቀን ሙሉ። አየህ ማርያም እንኳን አይደለም ያንተን ችግር ቀርቶ የራሷን ችግር 3 ቀን ሙሉ በትራይ ኢረር ፈልጋ ነው ያገኘችው። ብራዘር ፈልጋ ነው ያገኘችው። ይህችን ማርያም መጽሐፍ ቅዱስ ሲገልጣት ልጇን 3 ቀን ሙሉ ፈልጋ ማግኘት ያልቻለች እናትን ሲያሳየን አፍሮባታል? አላፈረባትም። እኔ ለምን አፍርባታለሁ? አየህ ይህችን ማርያም ከልዬ ሁሉን አዋቂ የሆነች ሰዎች ሲቸገሩ ወደሷ ሲጸልዩ የምትሰማ ልጆች ቢጠፋባቸው እንኳን የምታገኝ ማርያምን ለማግኘት አልታገልም። ለምን? እኔ የመጽሐፍ ቅዱሷ ማርያም የጌታዬ እናት ማርያም ጠላት አይደለም፣ እቀበላታለሁ። እሷን ማርያም ነው መጽሐፍ ቅዱስ የነገረኝ። እሷን ማርያም ተቀብያታለሁ። እሷ ማርያም የጌታዬ ምንድናት? እናት ናት። አላፍርባትም። ልጅ ማግኘት አልቻለችም 3 ቀን ሙሉ፣ ችግር የለም። እንኳን አይደለም ለኔ ቀርቶ ለራሷ አልደረሰችም፣ ችግር የለም። ምን ችግር አለ? ጌታ ካላፈረባት እኔ ላፍርባት አልችልም። አየህ ይሄ መጽሐፍ የተጻፈው በእግዚአብሔር ኃይል በእግዚአብሔር መንፈስ ነው ተመርተው የጻፉት። በእግዚአብሔር መንፈስ ተመርተው ሲጽፉ ይሄንን መጽሐፍ ስለ ማርያም ሲጽፉልን አላፈሩም፣ አልተሸማቀቁም። አየህ ልጅ ሲጠፋባት 3 ቀን ሙሉ ቤተሰብ ጋር ይሁን አጎቱ ጋር ይሁን እንትና ጋር ይሁን ምናምን ብላ ፈልጋ የምታገኝ አየህ ሱፐርናቹራል የሆነች በጣም ኃይል ያላት ምናምን ማርያም የለችም እዚህ ክፍል ውስጥ። እንደዚህ አይነት ማርያም አልተቀመጠልንም። ይህችን ማርያም ጌታ ተቀብሏታል። አሁን እኔም ተቀብያታለሁ። ያልተጻፈችልኝን ያልተነገረኝን ማርያም አልፈልጋትም። አየህ አሁን ኦርቶዶክስ ውስጥ ያለችው ማርያም መጽሐፍ ቅዱስ የማያውቃት ማርያም ብራዘር፣ መጽሐፍ ቅዱስ የማያውቃት ማርያም ምን አይነት ማርያም? የሰው ልጆችን ጸሎትና ልመና የምትቀበል የጠፉ ነገሮችን የምታስገኝ ረዳት አጋዥ በሰማይ ያለች እንዲህ አይነት ማርያም የእግዚአብሔር ቃል ውስጥ ያለች። ለዚህ ነው ኦርቶዶክስ የጌታን እናት አትወዳትም ምንለው በምክንያት። አየህ ኦርቶዶክስ የምታምነው የተለየች ማርያም ናት። የተለየች ማርያም ምን የሆነች? ከፍጡር ከፍ ያለች ከፈጣሪ ያነሰች። አየህ ጸሎት ልመና ቢጸልዩ ወደሷ የምትሰማ የምትመርስ እንዲህ አይነት ማርያም በእግዚአብሔር ቃል ውስጥ የለች። ለዚህ ነው ኦርቶዶክስ ቤተክርስቲያን ለጌታችን ለመድኃኒታችን ለክርስቶስ ኢየሱስ እናት በጥላቻ አይን የምታያት እሷን የማትቀበል ቅዱስ ሚታር ሜላ ሲመለስ ትቀጥላላችሁ ጀምራችሁ። እሺ ይታወቃል አይደል? አንድ ክርስቲያን ኢየሱስ ጌታ ነው ስላለ ጌታ ጌታ ስላልክ ክርስቲያን መሆን አይረጋገጥም። ሂዱና በፍሬያችሁ ማርያም ትሰማኛለች ብላውን አንተ ምን ይጎዳል? እስቲ ማለት ገብቷል። ክርስቲያንነቴን በመረጥኩት መንገድ እየሄድኩ ነው። ሌላ እምነት ውስጥ ነው ያለው። እሺ ጥሩ ጥያቄ ነው። እኔን ጎርቶኝ አይደለም። ይሄ እምነት ግን ሲኦል ይከታል እያልኩ ነው። እኔማ መርጫለሁ ዳን ጠየከኝ እኮ ዳዲ፣ ከጠየከኝ መስማት አለብህ ወይ አለመጠየቅ? አየህ ይሄ ልምምድ ሲኦል ይከታል እያልኩ ነው ያለው። ለምን አትለኝም? በላይ በሰማይ ያለ አንድ አምላክ ነው እንጂ አማልክቶች በሰማይ ጸሎት ልመናን የሚቀበል በዙፋኑ ላይ የተቀመጠ የሰራዊት ጌታ እግዚአብሔር ብቻ ነው። መዝሙር 65 ላይ እንደዚህ ብሎ ይናገራል። ስጋዊ ሰዎች ጸሎትና ልመናን የሚያቀርቡት
በዙፋኑ ላይ ለተቀመጠ ጸሎትና ልመና ለሚቀበል ለአምላክ አንተ ጸሎትና ልመና በዙፋን ላይ ላልተቀመጠችው ለማርያም የምታቀርብ ከሆነ አንተ ጣዖት ያመልክ ሰው የእግዚአብሔር መንግስት አይወርስም። ይሄ አያስጨንቅም ወይ ዳኒ ካልከኝ ስለኔ አይደለም ስለ አንተ ያስጨንቀኛል። ለምን ወደ ዓለም ሆነ በእውነተኛው የእግዚአብሔር መንግስት ውስጥ የገባ ወንድም አይደለም እና ወንጌል እነግርሃለሁ። ምርጫው ግን የማን ነው? ያንተ ነው። አይ እኔ ተስፋ አድርጌ ሲኦል እገባለሁ ካልክ ምርጫው ያንተ ነው። እኛ ምር የምናደርገው አቧራውን እናራግፋለን፣ ትቢያውን ከእግራችን ላይ እናራግፋለን። በፍጹም ማንንም አናስገድድም። እውነቱን ግን በፍቅር እንነግርሃለን። ምርጫው ግን ያንተ ነው። ሞትና ህይወት በእጅ ላይ ተቀምጦ ይቅ አየህ፣ ያንተ ደም ግን እኛ የለብንም። that is your choice brother። ምርጫ ያንተ ነው። እኛ እግዚአብሔርን ብቻ አምልከህ የማትኖር ከሆነ የዘላለም ሕይወት ተስፋ የለህም። ሲኦል ነው የምትገባው ብራዘር። እዚህ ምርጫው ያንተ ነው። ይሄን ነው ምን that's why brother ወንጌል የምንሰብካችሁ በፍቅር ለዛ ሌላ ምንም የምናገኘው ነገር አለ? ምንም። አንተ ጴንጤ በመሆንህ ግን አደራ አለብን። አንተ ሲኦል እንዳትገባ እግዚአብሔር በእኛ ውስጥ ሆኖ እየቃተተ እየለመነ ነው ወንድም አለ። በላይ ቤተክርስቲያን ጣዖታትን ያደረገችባችሁ ማርያም ካቶሊክም ኦርቶዶክስም ቢሆን ወረር ክብነ እሺ ሜላ ቢመጣ ደስ ይለኝ ነበር። ከሜላ ጋር መጀመሪያ ስለ ድንግል ማርያም ያለህን ነገር ግለጽ አለኝ። እኔ ገለጽኩለት። ምን አልኩት? አንደኛ እመቤታችን ድንግል ማርያም እንደኛ ፍጡር ነች። የአምላክ እናት ሆና በመመረጧ በንጽህናዋ የተሰጣትን ይህን ልዩ ጸጋዋን እናከብራታለን፣ ከፍ ከፍ እናደርጋታለን። ሶስተኛ ደግሞ ነው ለምሳሌ እኔ ራሴን መማለድ እችላለሁ፣ እኔ ለአንተ መማለድ እችላለሁ፣ መላእክት፣ ጻድቃን፣ ሰማዕታት፣ ቅዱሳን ሊማልዱኝ ይችላሉ። ሰው ፍጥረት ማርያምን እንደምናመልካት አድርጋችሁ ማቅረብ የለባችሁም። ይሄ አትሰናከሉብን ለማለት ነው። እኛ እናመልካቸው ፍጡርን ማንንም እናመልክ ዶግማ እንደማተው ማስረጃ ያስጠኝ የማርያም ጉዳይ ነገረ ማርያም እንደ ቅዱስ እንደ ዶግማ እንደማተው ማስረጃ ያስጠኝ። ምክንያቱም እኛ ዶግማ ማለት ነው ማስረጃውን በብጄ ያላልኩም፣ ግን የተማርኩት ትምህርት አለ አይደል? የላትም ቤተክርስቲያን የላትም እልሃለሁ። ካላት አንተ አላት እንጂ ዶግማዋ 5 ናቸው። ምስጢረ ሥላሴ ቤተክርስቲያን ዶግማዋ 5 ብቻ ናቸው። ዶግማዋ አለመሆኑን ማስረጃ አንጣና ሳይ እየዋሸህ ነው። እየነገርኩህ እኮ ነው። እየነገርኩህ አይደለ? አንተ መጽሐፍ አይደለ? አንተ ቤተክርስቲያን ተማሪ እኮ ነኝ እኔ። ክርስቲያኑ አንድ አካል ተማሪ እኮ ወዳጄ፣ ተማሪ ማስረጃ አይደለም። ከየት እንደተማርክ በምን እናውቃለን? የምታወራው ነገር እውነት ስለመሆኑ ማስረጃ እሺ አይደለም ነው የምትለው? ብራዘር ነው የምትል ከሆነ ማስረጃ አስተን ሜላ መጥቷል ይመስለኛል። የተመለስኩ አለ ኔትወርክ እንኳን ያ ቅዱስ እኮ መጸለይ ነበረበት። እሺ እንዴት የሰራልኝ ይመስላል። አይ በቃ ተቀበለው ወዳጃችን። ምን ላይ ነበርን? ማስረጃውን ስለ
የኦርቶዶክስ ስለው እሺ፣ ያለ ማስረጃ አንድ አልቀበልም አለኝ። እሺ፣ አንድ ቀላል ጥያቄ ልጠይቅህ። እሺ ሚስጥር ዶግማ ነው ቀኖና ነው? ክህነት አንድ ጊዜ የሚሰጥ ነው። ዶግማ ነው ወይንስ ቀኖና ነው ያልኩ? ዶግማ ነው ወይንስ ቀኖና ነው ክህነት? ይህም ምስጢራተ ቤተክርስቲያን ውስጥ ነው ያለው። ቤተክርስቲያን ውስጥ ያለው ምስጢረ ቤተክርስቲያን ውስጥ ዶግማ እኔ እሱን አላውቀውም። አታውቅም? የማላውቀው እሺ፣ እንትን አለ። ቆይ እዚህ ጋር አንድ ሌላ ጥያቄ ልጨምርልህ ካህን ነው። እና ካህኑ ስለ ካህኑ የምታብራራበት ትምህርት ቀኖና ነው ዶግማ ነው? ስለ ምስጢራተ ቤተክርስቲያን ውስጥ ነው የሚገለጸው። ምስጢራተ ቤተክርስቲያን ውስጥ ነው የሚገለጸው እሱ። እሺ፣ አየህ አይደል? በዚህ እንኳን ትያዛለህ። ቤተክርስቲያን ውስጥ እንዳለ ይሄ ስለ ሚስጥራተ ቤተክርስቲያን ታዲያ ምንድን ነው? ቀኖና እኮ ነው? ሰባት አሉ። ምስጢራተ ቤተክርስቲያን ሰባት የሚባል አቀር አታውቅም። ለዛ እኮ ነው። እሺ፣ ሌላው ስለ ማርያም ስታወራ እኛም ማርያም እሺ፣ ከሰማይ ወርዳለች ማርያም ከሰማይ ወርዳለች? ተወልዳ ነው እንጂ ተወልዳ ወረደችው ነው የምትለው? አትልም አትልም። እርግጠኛ ነህ? አዎ እንደዚህ ብላ ማታቅም አትልም። የምትል አታሳየኝማ። ካሳየኝ ብታሳየኝ ራሱ አላምነው። ምክንያቱም ብላ ማታቅም አትልም። ባሳይም ከኛ ውጭ የሆነ ነው። እንደውም ትወገዛለህ እንደዛ ብለህ ካላመንክ። አረ ብወገዝ ይሻለኛል ካልኩ እንደዛ ብለህ የምታምን ከሆነ ብወገዝ ይሻለኛል። ላሳይ፣ ተረጋጋ። መጽሐፍ አላት። ይህ መጽሐፍ ታውቀዋለህ? ወይ ምንድን ነው የሚለው? እሺ ታውቀዋለህ? ወደዚህ ይህን አላውቀውም። ምንድን ነው ከላይ ያለው ምንድን ነው የሚለው? ያው እሺ፣ የወጣው ማን ያዘጋጀው? እዚህ ጋር ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ለምዕመናን የተዘጋጀ ትምህርት ይላል። ማተብ ይላል። እሺ፣ አቡነ ጳውሎስ እዚህ ጋር አሉልህ። አምላክ አሜን። የተወደዳችሁ ምዕመናን ልጆቼ ብሎ አቡነ ጳውሎስ ያስተላለፉት መልእክት ደግሞ እዚህ ጋር አለ። ከዛ ምን ይላል? አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለሁሉ አምላክ ክብር ምስጋና ይግባው አሜን። አባ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ጸሎተ ሃይማኖት ይቀጥላል። የሃይማኖት ጸሎት። ከዛ ወደ ዋናው ሀሳብ ልውሰድህ። እሺ፣ ቆይ ወዳጄ ላሳይህ። እመቤታችን ጥንተ አብሶ የለባትም ይላል። የለባትም ይላል። እሺ፣ አሁን ማርያም ጥንተ አብሶ አለባት ላሉት ቤተክርስቲያን ስለእመቤታችን የምታምነው ተመልከት። ቤተክርስቲያን ስለእመቤታችን የምታምነው ትምህርት ምን ማለት ነው? ለዚህ
ትምህርት ዶክትሪን ነው አይደለም? ትምህርት ማለት ዶክትሪን ነው የሚባለው? ትምህርት ነው ምንድን ነው የሚባለው? ቃሉን ስለማታውቀው ነሽ። ያ ዶክትሪን ለሌሎች የሚያስተላልፍበት ማን ነው? እኮ ሚዲያ ነው። እሱ ዶክትሪን ታዲያ ምንድን ነው? ዶክትሪን በለው እሺ። እንትን አቋም ምንድን ነው? እንቀጥል፣ ችግር የለውም። እንውረድና የቱ ጋ ነው? ከዚህ ጀምረህ ብታነበው ደስ ይለኛል። እሷ አሁን ደቅቅ ያለ ነው። እሷም በእግዚአብሔር እንደ ቃልህ ይደረግ እንደ ቃልህ ይሁንልኝ አለችው። በዋህድ ቃል ነው ቃል ነው የሚለው ዋህድ ቃለ እግዚአብሔር አደረ በማጸኗ አደረ ከስጋዋ ስጋ መጽሐፍት የሚያስተምሩን ይህ ነው ይላል። ጥንተ አብሶ ነበረባት ወይን የነጻች እሺ የነጻች እሷ ሰው ናት ነው የሚለው። ሰው ናት እያሉ ነገር እሺ መናገር ከዚያም አልፎ ሳት ሳይሆን በደል ድፍረት ክህደት የማይሰሪ ኃጢአት ነው። ሰውና ትከሳለች መሳሳት ብቻ ነው። ክህደት የማይሰራ ኃጢአት ነው ትላለች። ማርያም ሰውን ተሰማያለች ማለት በደል ድፍረት ድምፅ ግን ቆረጥ ይልብኛል። የቅድሙ ትንሽ እስኪ ድገምልኝ ጥያቄውን። ትንሽ ድምፅ ቆረጥ ይላል። ስለዚህ ምን ትላለህ? ድገምልኝ እስኪ ምንድን ነው ያለው? አነበብኩ እኮ ወዳጄ። ማርያም ሰው ናት ከሰማይ አልወረደችም እያሉ መናገር፣ ከዚህም አልፎ መጻፍ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክህደት የማይሰረይ ኃጢአት ነው። ቅድም እኮ አሳየ ወዳጄ። ማተብ የሌለው ማን እንደጻፈው የማይታወቅ አንተ ስላመጣኸው ነው ብዬሃለሁ። ስለዚህ ማተም ያለውን መጽሐፍ ሲያሳየኛል መጽሐፉ ራሱ ከየት እንደመጣ አይታወቅም ነው ማለት አይታወቅም ማለት። አንተ ያመጣው መጽሐፍ ስለሆነ ከየትም ማስረጃ አውጡና አሳዩ ስንላችሁ ደግሞ የላችሁ። ምን እናድርግ ታዲያ እኛ?
ስለዚህ በመጽሐፍ ቅዱስ እናውራ ክርስቲያን ትምህርት ደግሞ መጽሐፍ ቅዱስ ላይ የለም አለ እንጂ የለም። ይኸው ቢኖር ከዛ ውጭ ማታሳየናል። ከሆነ የለም እንዴ ምን ጠየቀኝ? አሁን ይሄን እኮ አንተ አመጣኸው ማለት እኮ አንተ አመጣኸው ማለት አስመስሎ ማምጣት በጣም ቀላል ነው እኮ ያንተ ስለዚህ ምን የለኝም አልክ እጅ ላይ ማን ምን ያደርግልኛል? ማስረጃ የሆነኝም እኔ አንተ የተማርከው እንደኛ ጽሁፍ ካለ ማንኛውም እንትን ቦታ ብትሄድ በደንብ ማንበብ ትችላለህ። እኔ የሚያሳየው ይህን መጽሐፍ ቤተ ክህነት ብትሄድ ታገኘዋለህ። ችግር ይወጣል። ምክንያቱም ባለፈው ጉባኤ ነበር፣ የዛሬ ዓመት ጉባኤ ነበረ ነበረና ከቤተ ክህነት አንተ ምክንያቱም ለምሳሌ ባለፈው ዓመት በነበረው ጉባኤ ላይ መጽሐፎች ይለዩ ተብለዋል። ይገባዋሉ ሰርጎ ይገባል ብዬ ነው የምነግርህ። ይህ ራሱ ንግግር ምን ያሳያል መሰለ? ቤተክርስቲያን ውስጥ ዝም ብሎ ሰዎች ትምህርት እንደሚያስገቡ ነው የሚያሳየው። ሰርጎ ክርስቶስ በግ ለብሶ ከሚወጡ ተጠንቀቁ ብለዋል። በግ ለብሰው የሚወጡ ብዙዎች እንዳሉ አስረድቶናል። ክርስቶስ ስላስተማረን እንጠብቀዋለን። እኛም መስለው በግ ለብሰው የሚወጡ ምንፍቅና የሚያስተምሩ አሉ። ስለዚህ እነዚህ እንዳሉ ይጠበቃል። የክርስቶስን ትምህርት ከምናስተምረው እያልኩ እኮ ነው። የክርስቶስ ትምህርት ስለምናስተምር ምንፍቅና የሚያስተምሩ ሰዎች ይገባሉ። ኦርቶዶክስ መስለው ገብተው ምንፍቅና ያስተምራሉ። ለህትመት እያስተማረ ነው። ስለ ማርያም እናወራ። ስለ ማርያም ማሽ ሌላ ጥያቄ ልጨምርልህ። ማርያም ሞታለች። አዎ ሞታለች። እንደ ሰው ሞታለች። ምክንያቱ የሞቷ ምክንያት ምን ነው? በ64 ዓመቷ በ64 ዓመት ሰው ግዴታ መሞት አለበት? እድሜዋ ነው ማለት ነው። ሞቷ ምክንያት ምንድን ነው? ሰው በተለያየ ምክንያት ይሞታል። ታሞ ይሞታል፣ ተገጭቶ በአክሲደንት ይሞታል። አይደለም እኔ ብዙም አውቀው እንትን አለ፣ ግን በ64 ዓመቷ እንዳረፈች አውቃለሁ። ኦኬ ታማ መሞቷን ዲቴል ታጣራለህ? አጣራለሁ። ምክንያቱም እንዳልዘባለ ዝም ብዬ በድፍረት እንዳለ እኔም ሀሳብ ልስጥ በዚህ ጉዳይ። ሰው አይደለች ማርያም መታመም ትችላለች? ቅዱስ ፍጹም ሰው አይደለች እንዴ? ለምን አታመምም? ለምን ትቸግራለችም እኮ። መቸገርም አለ፣ ተሰዳ ብዙ ባህሪ አላት። እሺ እንደዛ ካልክ ማርያም ኃጢአትን መስራት ትችላለች ማለት ነው። የሰው ባህሪ ካላት ኃጢአትም እና መስራት ትችላለች፣ ግን አልሰራችም። እሷ ፍጹም ነች። ፍጹም ድንግል ነች። ማስተማም በምናው በሀሳቧም በድንግልና ስልክ ኃጢአት አልሰራችም ለማለት ነው። ምንም አይነት ኃጢአት አልሰራችም በሀሳቧም ራሱ። ለምሳሌ ሲያበስራት ስታይ ጸጋን የተሞላሽ ሆይ ብሎ ሲላት ሙሉ ብዙ ጸጋ ቅድስና ነው አይደለ? ኃጢአት እንዳልሰራች ነው ጥያቄ ወዳጅ እኮ ቅዱስ እኮ በእናትህ ያ የዲያብሎስ አካል እኮ ነው። ምን ታደርገዋለህ?
እሺ ቀጥሉ፣ ግብራችሁን ቀጥሉ። አሁን ወደ ጥያቄ ግባ። መጽሐፍ ቅዱስ ላይ ያሳየኝ እኮ ማርያም ኃጢአት እንዳልሰራች ያሳየኝ። ሰራች የሚል ቦታ የለም። ለምሳሌ አንቺ ምድር አለ ከሴቶች መሃል አንቺ የተመረጥሽ ነሽ ብሎ ነው ገብርኤል ያበሰራትና የተመረጠችው ደግሞ በንጽህና ነው። እግዚአብሔር ከላይ ሆኖ አየ፣ አንድስ እንኳን እንትን ያገኘ የለም። ስለዚህ እሷን ንጽህናውን አይቶ መርጧት ማደሪያ አረጋት። እግዚአብሔር ማደሪያ ደግሞ በምን ማለት አያደርም። ንጽህናዋን አይቶ ነው ያደረባት የሚለውን ማስረጃ ያሳየኝ። ለምሳሌ በትንቢተ በኦሪት ውስጥ አለ። በኦሪት ትምህርት ውስጥ እግዚአብሔር ከላይ ሆኖ አየ። መጽሐፉን ንገረን፣ ምዕራፉን ንገረን፣ ቁጥሩን ንገረን። እኔ አልሸመደድኩትም፣ ግን ሀሳቡ እንደዛ አለ። አልሸመደድኩም። ቅድም መጽሐፍ አልያዝክም አልክ፣ አሁን ደግሞ ጥቅስ አልያዝኩም አልክ። ታዲያ ምንድን ነው ያዝከው? ወዳጄ በጨበጣ ነው የገባው። እኔ ሸምድጄ እንደናንተ እንትን አይደለም፣ ለማሳሳት ሸምድጄ እንትን አይደለም። ሀሳቡን ይዘዋለሁ። ነገር እምነትን ያዝን ያልኩህ እኮ እምነትህ የተመሰረተበት የመጽሐፍ ቅዱስ መያዝ ያቅታል እኮ። ነገር እኮ እንደዛ የሚል አለ። እግዚአብሔር ከላይ ሆኖ ተመለከተ፣ አንድም ንጹህ አላገኘም። እሷን መርጦ በእሷ ላይ እንዳደረና ኧረ አሁን ገብርኤል ሲያበስራት ምንድን ያለው? ከሴቶች መሃል አንቺ የተባረክሽ ነሽ አላት አይደለ? የተባረክሽ ነሽ አላት። ሉቃስ 1:26 ጀምሮ አንብብ። ሉቃስ 1:26 ጀምሮ አንብብ። ስለ ንጽህናዋ የሚያሳይ ጥቅስ አሳይ። ቶሎ በል። ስለ ንጽህናዋ ሉቃስ 1:26 ጀምሮ አንብብ። የተባረከች እንደሆነች የለም ማለት ነው። አንድ የመጨረሻ ጥያቄ ልጠይቅህ ከዚህ ጋር በተገናኘ ሰዎች መስዋዕት የሚያቀርቡት ለምንድን ነው? ሰዎች መስዋዕት የሚያቀርቡት ለምንድን ነው? መስዋዕት ማለት መስዋዕት ማለት የብሉይ ነው የምትለኝ? በብሉይ ኪዳን በብሉይ ኪዳን ጊዜ ካህኑ በቀን ይዞ የሚገባው ካህን መስዋዕት ኃጢአትን ለማስተሰረይ ነበረ። በዓመት አንዴ ደግሞ የሚገባው ለሰዎች ሁሉ ይዞ ይገባ ነበር። አንዴ ኃጢአታቸውን ለማስተሰረይ ይላል ብሉይ ላይ እኮ። ሰዎች መስዋዕት የሚያቀርቡት ለምንድን ነው? ይሄ ጥያቄ። ሰዎች ሄደው መስዋዕት የሚያቀርቡት ለምንድን ነው? ለኃጢአታቸው ማስተሰረያ ነው። ለኃጢአታቸው ማስተሰረያ ይሆን ዘንድ ወይ ጠቦት ወይ ዋኖስ ማስተሰረያ፣ ለኃጢአታቸው ማስተሰረያ ነው። በጣም አሪፍ። ይሄን እንዳትረሳው፣ መልስ እንዳትረሳው፣ አደራ እንዳትረሳው። እሺ ማርያም መስዋዕት አቅርባለች ወይ? ማርያም ምንድነው የሚለው? እንደ ብሉይ ኪዳን ባህል መጽሐፋቸው ጊዜ ሲጠናቀቅ ወደ ቤተ መቅደስ እንደሄደች ነው የሚገልጸው። መስዋዕት አቅርባለች ወይስ አላቀረበችም? አቅርባለች የሚል አላየሁም እኔ። እስካለ አሳየኝ እስኪ። አላየም። አየህ፣ እሱ ነው ችግሩ። የሉቃስ ወንጌል ምዕራፍ 2 ቁጥር 24 እኮ አሁን ያልኩ እንዳይሆን የመጽሐፋቸው ጊዜ ሲጠናቀቅ ያለው እንዳይሆን። ለመስዋዕት የሚያወራው 2 ዋሊያ ወይም 2 እርግብ ጫጨቶች እንደተባለ መስዋዕት ሊያቀርቡ ወደ ኢየሩሳሌም ወሰዱት ይላል። ምን ትላለህ ማርያም? እኮ እንደ ብሉይ ባህል ነው የሚለው። ህግ ክርስቶስ ህግ ሊሽር ስላልመጣ ህግ ይፈጸም ዘንድ ያደርጋሉ እኮ። እኔ የጠየቅኩ ያለሁት ለማርያም ነው ወዳጄ። ማርያምና ዮሴፍ ወደ ኢየሩሳሌም ሄዱ። ምን ሊያደርጉ? መስዋዕት ሊያቀርቡ። ስለዚህ መስዋዕት የሚያቀርብ ሰው ምን አይነት ሰው ነው? ቅድም ባልከኝ ካህኑ ይዞ ሲገባ መስዋዕት የሚያቀርበው ሰው ኃጢአተኛ ነው አይደል? አይ ለኃጢአታቸው ማስተሰሪያ ይሆን ዘንድ መስዋዕት ያቀርባለሁ። የብሉይ ጊዜ ኪዳን። ይሄኛው ግን በዛ መልኩ መግለጽ የለብህም። በዛ መልኩ መግለጽ ኃጢአተኛ ነው ብለህ ካልክ ሌላ ስህተት ነው ይሄ። አይ እንዴ ቅድም እኮ አልከኝ መስዋዕት የሚያቀርቡት ኃጢአተኞች ናቸው አልከኝ። ይኸው ማርያም አቅርባለች መስዋዕት ብዬ አሳየው። በብሉይ ጊዜ እንደዛ ነው። እነሱ ማቅረብ ግን እንዴት ነው ብለህ መረዳት መቻል አለብህ። በብሉይ አይደል የነበረችው? ምንድን ነው የምትለው? ክርስቶስ ተወለደ እኮ። ክርስቶስ ተወለደ። ከተወለደ በኋላ እኮ በቃ አዲስ ኪዳን ሆነ እኮ። ኢየሱስ ሲወለድ አዲስ ኪዳን ሆነ። ታዲያ ክርስቶስ አዲስ ኪዳን ማስረጃ፣ ኢየሱስ ሲወለድ አዲስ ኪዳን ገባ የሚል ማስረጃ አምጣ። ከፍለዋል አይደል? ከፍለዋል። እሺ አንድ የሥራ የምትወርብኝ ነው። አንድ ትንሽ ስራ የምትወርብኝ ነው። መለሳለሁ። ስማቸው ማን ነው? እሺ ዳኒ ቀጥል እንግዲህ። አመሰግናለሁ። ምናልባት የምጠይቀኝ ጥያቄ ካለ የምችለውን እመልሳለሁ። እሺ ሜላ
እሺ ዳኒንም ተቀበሉ ትንሽ ጨመቀውን ከሞክሼ ጋር ታወራ ብዬ ነው። አይ ቀጥል በሞቀበት እሺ ዳንኤል ሰላም፣ እንዴት ነህ? ሰላም ወንድሜ እንደምን አለ? እግዚአብሔር ይመስገን። ከየት ነው? ያው ኦርቶዶክስ ተዋህዶ። ኦርቶዶክስ ተዋህዶ። እሺ በጣም አሪፍ። እንግዲህ ስለ ማርያም ነው እያወራን ያለ ነው። እሺ ማርያም መስዋዕት ያቀረበችው ለምንድን ነው? እስቲ ከዚህ እንቀጥል። ያው የብሉይ ኪዳን ስርዓትን ለመፈጸም እኮ። ለምንድን የብሉይ ኪዳን ስርዓት ምንድን ነው? እኔ እንጃ፣ ምናልባት አላውቅም። ስርዓቱ ያው የመንጻት ስርዓት ነው ባለው የሚቀርብ። ስለዚህ ማርያም መንጻት ያስፈልጋት ነበር ማለት ነው። በደንብ አላውቀውም፣ ይቅርታ። ምናልባት የመጀመሪያውን ጥያቄ ልመልስ እችላለሁ። ሜቢ እሺ፣ የትኛውን ጥያቄ? መጀመሪያ ላይ ያነሳህለት ብዙ ነው ያነሳነው። ማርያም ሞታለች ከማለት በፊት የሆነ ጥያቄ አንስተህ ነበር። ምን ነበር? ብዙ ስለሆነ ያወራነው አስታውሰኛ። ምን አለ ሌላ ጥያቄ ጠይቀኝ። እሺ እንትን መሰለኝ እኮ የጥያቄና መልስ ውድድር ምርጫውን ቀይሮና እንትን አድርግልኝ። ያው ሰው የሚያውቀውን ነው ብዬ ነው። እሺ አይ ችግር የለም፣ ለጨዋታ ነው፣ ችግር የለም። እሺ ማርያምን በተመለከተ አንዳንድ ጥያቄዎች ላንሳልህና እንደው ከሰማይ ወረደች ያልከው? አዎ ከሰማይ መታለች ይሄን የምትሉ ምናምን ያልከው? አዎ ጽሁፉን አይቷል? ያሳየሁትን ጽሁፍ አላየሁትም። በቃል ብትነግረኝም ችግር የለም ባላየውም ሐሳቡን ስለሰማሁት። ሐሳቡ ምንድነው? ማርያም ሰው ነች ማለት ከሰማይ አልወረደችም ማለት በደል ነው የሚለው። የማይሰራ ኃጢአት አልቀበለውም። አዎ በፍጹም እኔ ኦርቶዶክስ ነኝ፣ አልቀበለውም። ምክንያቱም ደጋግምን መምህራን የሚሉት ማርያም እንደኛ ሰው ነች፣ እንዲያውም ካቶሊኮች መሰለኝ ይሄ የሚሉት ብለን ተምረናል። ስለዚህ ይሄ ጽሁፍ ስላለ ካቶሊክን ስማታጥፉ፣ ካቶሊክ እንደዛ አትልም። ማርያም ከሆነ ሀገር ከሆነ ቦታ ነው የመጣችው ይላሉ መሰለኝ። እሺ አላንሳ ስለሰው ይቅርታ። እሱንም ኦርቶዶክስ ሰባኪያኖች ናቸው፣ እነ ዲያቆን አሸናፊ አስረስ ናቸው እንደዛ ብሎ ማስተማር የጀመሩት እንጂ ካቶሊክ እንደዛ አትልም። እኔ ግን በእርግጠኝነት ሆኜ የምነግርህ ድንግል ማርያም የሐናና የያቄም ልጅ መሆኗን የሰው ልጅ መሆኗን በደንብ ተምሬያለሁ። ከሰማይ መጣች አይደለችም። ግን ያው መንበረ ፓትርያርክ ነው ያዘጋጀው ይሄን ጽሁፍ። በፍጹም ለምን የዓለም አብያተ ክርስቲያናት አያዘጋጅም? አልቀበልም። እኛ እኮ ግራ ገባን። የራሳቸውን መጽሐፍ ነው ያሳየን። ማርያምን አልቀበልም። ሜሎስ አትቀበል። እሺ ሌላም አትቀበል መጽሐፍ እንግዲህ ላብዛባ። እሺ ጽሁፉን ነው መጽሐፉን ሳይሆን፣ አሁን አንዳንዴ በጽሁፍ ውስጥ የሚገቡ እንትኖች ይኖራሉ። ለዛ ያችን ነው እንጂ ሙሉ መጽሐፍ ላይ ሆነ ይችላል። እሺ መረጥ እንጂ ያሷን ብቻ ማለት እኮ አይቻልም። በቃ መጽሐፉን ካልተቀበልክ ሙሉን አትቀበል። ያችን ብቻ የሚባል ነገር እኮ የለም። እሺ ይሁን በቃ መጽሐፉ ላይ ስህተት ካለ አልቀበለውም ልበለ። ያው ፋክቶች ይኖራሉ። ኢየሱስ ተሰቀለ የሚለውን እዛ ላይ ጽሁፍ ካለ አልቀበለውም ማለት አይደለም ልፈልጌ ነው። ኦኬ እሺ ከዛ አንፃር ነው። አዎ እሺ እንቀጥል እስቲ። ስለ ማርያም እንደ ኦርቶዶክስ ቤተክርስቲያን ለምሳሌ ፍልሰታን ታከብራለህ አይደል? አዎ። ኦኬ ለምንድን ነው የምታከብረው? ያው ሐዋርያት የጾሙ ጾም ነው ተብሎ ነው የተነገረው። ሐዋርያት የጾሙ ጾም ነው። መቼ ነው የሞተችው ማርያም? በ21 ጥር 21። መቼ ተቀበረች? እኔ እንጃ፣ ምናልባት ከመጽሐፍ ቅዱስ ውጪ ስለሆነ ትንሽ አላውቅም። ጥር 21 መጽሐፍ ቅዱስ ላይ ነው ያለው። ይሄ ይታወቃል ብዬ ልደቷ በ1 ያኛውን ሞቷ ደግሞ በ21 ስለሆነ ሞር ይታወቃል። ዲቴይሉን ግን አላወቅኩም ብዬ ነው። ቀብሯ ምናምን አላውቅም። ነሐሴ 14 ነው የተቀበረችው ኦርቶዶክስ ቤተክርስቲያን። አዎ የምትለው እርግጠኛ ሆነህ ነው ወይንስ? ልክ ነህ። አይ ሞቷ በነሐሴ ቀብሯ በእንዲህ እንዴት ያለ ነው ምናምን የሚባል አንድምታ ሰማለሁ። ልክ ነው። ዲቴይል አለማወቄ ነው። አዎ ልክ ነህ። ልክ ነህ። ከጥር እስከ ነሐሴ ስንት ወር ነው? ጥር፣ የካቲት፣ መጋቢት፣ ሚያዝያ፣ ግንቦት፣ ሰኔ፣ ሐምሌ፣ ነሐሴ 8 ወር ነው መሰለኝ። 7 ወር። እሺ 7 ወር ሙሉ ምንድን ነው ያልከበሯት? አሁን ይሄ
የእንትን ጥያቄ ነው የምጠይቀኝ። ይሄ መጽሐፍ የሚያውቁ ሰዎች ነው። እኔ ብዙ አከብራለሁ ካልከኝ ቅድም ፍልሰታን አከብራለሁ ካልከኝ ማታቆን ነው እንደምታከብረው ያ አንዳንድ የፐርሰናል ድክመቶች ይኖራሉ በሚል ሐሳብ ያዝልኝ። እሺ እሺ ሜሎስዬ እንግዲህ ፍልሰታ እንግዲህ ሁላችንም እንግዲህ በፊትም ከነሐሴ 1 ጀምሮ ምን ጾም ነው አይደል? በተለይ ህፃናቶች በተለይ የሚወዱት ጾም ነው። ግን እንደዛ ዋናው ማሳየት የፈለኩት ምንድነው ሰዎች በልማድ ነው እንጂ የሚያደርጉት ያን ነገር በደም ተረድቶት አይደለም የሚያደርጉት እና እነዚህ ነገሮች ግድ ማወቅ አለብን። አንድ ነገር ስናከብር ለዛውም ደግሞ ጾም ጸሎት ስንይዝለት ማለት ነው በዛ ጉዳይ ላይ ስንይዝ ለምንድነው ጾም ያዝ ነው በዚህ ጉዳይ ላይ የሚለውን ነገር ማወቅ አለብን። በልማድ ልክ ነው እና ቤተክርስቲያኒቷ ያስቀመጠችው የራሱ የሆነ ትውፊት አላት። እሱን ማወቅ መጀመሪያ ጥሩ ነው። ከዛ ትውፊቱን ደግሞ ካወቅ በኋላ ደግሞ ትውፊቱ መጽሐፍ ቅዱሳዊ ነው ወይ የሚለውን ደግሞ መፈተሽ ደግሞ የበለጠ ደግሞ ጥሩ ነው። እሱ እንድናደርግ ስለፈለኩ ነው። እሺ ምናልባት ዳኒ ድርሳነ ኪዳነ ምሕረት አለ እንዴ? የለኝም የለኝም። ምናልባት ያነበብከው ቃል ዳንኤልማ እሺ ዳንኤል ለፈልገው ሜላይ ፊት ለፊት ነበረኝ ቼክ ላድርገው። ካለ አንዳንድ ነገሮችን ደግሞ ከዛ ላይ ብናወራ በተለይ ከመዳን ጋር ተገናኝቶ እሺ ልፈልግ ፈልግና ካገኘው እሱን እናደርጋለን። እስከዛው ዳኒ ካንተ ጋር እንቀጥል። እሺ እንግዲህ ስለ መዳን እናውራ። እሺ ሜሎስ የእግዚአብሔር አገኘው በጣም አሪፍ። ገጻችን ከተመሳሰለ ጥሩ ነው የሚሆነው። አገኘሁት ሜላይ። እሺ እግዚአብሔር ሰማይና ምድርን የፈጠረው ሔዋንን የፈጠረው አዳምና ሔዋንን የፈጠረው ለማርያም ብሎ ነው? በቀጥታ በአንደር ኮቴሽን ብታደርግልኝ ለማርያም ብሎ አይደለም። እንደው ትርጓሜ ሌላው ካልሆነ በስተቀር ማርያም ራሱ እሱ ለምሳሌ ማቱሳላ እድሜው ረጅም ነበር አይደል? አዎ የማቱሳላ እድሜ የረዘመው እግዚአብሔር ለማርያም ብሎ ነው? ስለማርያም ብሎ ነው? አይመስለኝም። እድሜ ነው በቃ በ80 ሰው እንደሚሞተው በልጅነት እንደሚሞተው የማቱሳላም ረዘመ። ምናልባት እግዚአብሔር አንዳንድ ሰው እድሜ ያረዝማል፣ አንዳንዱን ደግሞ እንደዚሁ የእግዚአብሔር ፍቃድ ነው እንጂ ለምን ለማርያም ብሎ የሚያገናኘው ነገር አለ? አይ ዶንት ቲንክ። በዛ ጊዜስ ማርያም ራሷ ነበረች እንዴ? በኖህ ጊዜ የለችም። ኦኬ ሰማይና ምድር ሲፈጠሩስ ነበረች? ሰማይና ምድር ሲፈጠሩ የለችም እንጂ ኤግዚስት አታረግም። ስለዚህ ኤግዚስት ሳታደርግ እግዚአብሔር ስለ ማርያም ብሎ ሰማይና ምድር ሊፈጥር አይችልም። አዎ እስቲ ዳኒ አንብብለት ገጽ 39 ላይ ዮሐንስም እኔ ካንቺ ጋራ ነኝ ነው የሚለው አንተ ጋር። እሺ ስለ ሰማያትና ነው የሚለው ሰማያት ጸኑ የሚለው ሰማያት ጸኑ የሚላል ገጽ 39 ላይ እኔ መጽሐፉ ስላልያዝኩ ስቱዲዮ ስለሆነ ነው መጽሐፉ። ስለ ሰማያት ያወራል፣ ስለ መላእክት ያወራል። እግዚአብሔር በሰባተኛው ቀን ከስራ ሁሉ ያረፈው ስለ ማርያም ነው ይላል። ሔዋን የተፈጠረችው የማቱሳላን እድሜን ያወራል። እሺ መጀመሪያ አካባቢ መስኛል ያነበብኩት። እሺ አውሩ በቃ እኔ ልፈልገው በዚህኛው ቨርዥን ልፈልገው ነው። በቃ እሺ እስከዛው በሌላ መጽሐፍ ማውራት እንችላለን። አንተ የምታውቀውን እስቲ ንገረኝ ዳኒ፣ እርግጠኛ ሆነ የምታውቀውን። በምን ጉዳይ? ስለ ማርያም እርግጠኛ ሆነ መጽሐፍ ቅዱስ ስለ ማርያም ይሄን ያስተምራል ብለህ የምታስበውን እስቲ ንገረኝ። መጽሐፍ ቅዱስ ነው ያልኩት።
እሺ መጽሐፍ ቅዱስ ላይ ባል ካልከኝ እሺ ያው እኛ ተጨማሪ ስለምንቀበል ብዬ ነው። መጽሐፍ ቅዱስ ላይ የሚለው ስለ ማርያም ያው አንዲት ሴት ነበረች ይላል፣ ስሟ ማርያም ነው ይላል። ከዛ መልአክ ወደሷ ገብቶ እንዳበሰራት ከዛ ኢየሱስ ክርስቶስ እንደምትወልድ ነገራት። ሰዓቱን በደረሰ ጊዜ ወለደች። ከዛ ስደት ገጠማት ያው በሄሮድስ። ከዛ ተመለሰች ያው እያለ በ12 ዓመቱ ጌታ ሲሆን ለይሄን ነገሮች ማቀው በመጽሐፍ ቅዱስ። እሺ አሪፍ። መጽሐፍ ቅዱስ ማርያም ንጽሕት ነበረች ይለናል። አይነት ቃላቶች ዳይሬክት አንደር ኮቴሽን ላይኖሩ ይችላሉ፣ ግን ማንን ወለደች እንዴት ወለደች በሚለው ስታመጣው በትርጓሜ በአንድምታ ልታገኘው ትችላለህ እንጂ ቃል በቃል ማርያም ንጽሕት ነች የለም እኮ ይሄ እኮ ፋክት ነው። ማርያም ንጽሕት ነች የሚል ቃል የለም። በጣም ምን ማን ይዋሻል ብለህ ታስባለህ? እሺ ትርጓሜ ካላመጣው አንድ ጽሑፍ በቃ እኔ ላሳይ ዳኒ። እሺ ቅድም ያልኩትን ከሌላ መጽሐፍ ላሳይ። እስከዛው አንተ ፈልገው ካገኘህ ዳኒ፣ እኔ ከድርሳነ ማርያም የሆነ ጽሑፍ ላሳያችሁ። ድርሳነ ማርያም የሚባለውን ጽሑፍ ታውቀዋለህ? አይ ያው እንዲህ ሰው ሲል ነው የሰማሁት እንጂ የለኝም እኔ። እሺ ይሄ ምን ይላል እዚህ ጋር? ድርሳነ ማርያም ይላል። ይታያል አይደል? አዎ መጽሐፉ ነው። እሺ ገጽ 129 እሺ እሺ ምን ይላል? እስቲ አንብብልኝ። ንጽሕት ነፍስ ሆይ በአዳም ላይ እፍ እንዳልሁሽ እንዲሁ አለሽ። በምን አልጎሰቆልሽም። ይህ ዓለም መልካም ነው፣ በሰማይም በምድርም በገነትም በመንግስተ ሰማያት ውስጥም ያለ በረከት ሁሉ ስላንቺ ተፈጥሯልና ይላል። እሺ ስለማን የተፈጠረው? ስለ ማርያም የሚለው እንደዛ ነው። በገነትም በመንግስተ ሰማያትም ውስጡ ስላንቺ ተፈጥሯልና፣ በሰማይም በምድርም በገነትም በመንግስተ ሰማያትም ውስጥ ያለው ስለ ማርያም ነው የተፈጠረው ይለናል። አዎ እሺ ትስማማለህ? ምስማማበት መንገድ በትርጓሜው ነው እንጂ አሁን አንተ በምትረዳው ሊትራል ትርጉሙ ላልስማማ ይችላል። አንተ በምታስበው መንገድ ከመጽሐፍ ቅዱስ አድርገህ አስረዳን ስለ ማርያም እንደተፈጠረ። መጽሐፍ ቅዱስ እኮ ሁሉን ነገር ላይ ይዝ ይችላል ሜሎስ። አሁን በመጽሐፍ ቅዱስ ካለን እኮ ከባድ ነው፣ ግን ይሄ በትርጓሜ ነው የምታመጣው። አለበለዛ ስለ ኢየሱስ ክርስቶስም እኮ መጽሐፍ ቅዱስ በትርጓሜ አድርገህ እንዴት ነው እግዚአብሔር ለማርያም ብሎ በገነትም በምድርም በመንግስተ ሰማያትም ውስጥ ያሉት ጠቅላላ የተፈጠሩት ለማርያም እንደሆነ የሚያሳየው? እስቲ ተርጉምልኝ። አረ በፍጹም እኔን አልተረጉምም፣ አላውቀውም። አልተረጉሙም? አላውቀውም። በትርጓሜ ነው ያልኩ። ለዚህ ነው ለመሰለ መጽሐፍ ቅዱስ ላይም ስለ ኢየሱስ የተነገሩ ቃላቶች በድናው ካየኸው ያስደነግጣሉ። አይ ምንም ነገር ግን በትርጓሜ ምንም የሚያስደነግጥ የለም። የሚያስደነግጥ ምንም የለም። እሺ ምናልባት እኔ ብሰጥ እንትን አትልም? አይ እኛ ምንም ስለ ኢየሱስ የሚያስደነግጠን ምንም ነገር የለም። ስለዚህ ማርያም እግዚአብሔር ለማርያም ብሎ ነው በሰማይም በምድርም በገነትም በመንግስተ ሰማያትም ውስጥ ያለው ሁሉ የተፈጠረው ስለ ማርያም ብሎ ነው የሚለው ትምህርት መጽሐፍ ቅዱስ አያውቀውም። መጽሐፍ ቅዱሳዊ ያልሆነ ትምህርት ነው። ከዚህ ጋር በተገናኘ የማርያምን መጽሐፍ የኃጢአትን ስርየት ያስገኛል እኔ እንጃ ይላል ይላል። አንተ ምን ታስባለህ?
የበረከት ስራ ሊሆን ይችላል። አይ ዶንት ኖ እኔ አላቅም። እንደዚህ አዋልድ መጽሐፍቶች ላይ ብዙ እንትን የለኝም። እሺ ምንድነው የምታውቀው? እሺ የምታውቀው ላይ ነው። እኔ ባይብልን ነው መጽሐፍ ቅዱስን ነው የምታውቀው? ግን እና ግን ማንኛውም ይሄ የውጭ መጽሐፍ የአዋልድ መጽሐፍ የሚባሉት ከመጽሐፍ ቅዱስ ከተጋጩ አልቀበልም። ግን እቀበላለሁ። ማንኛውም ግን ከመጽሐፍ ቅዱስ የሚጋጩ ሐሳቦች ካሉት አልቀበልም። ምክንያቱም ጋይድ የሚያደርገኝ ብርሃኔ መጽሐፍ ቅዱስ ነው። እሺ አሁን ያነበብኩል ጽሁፍ ከመጽሐፍ ቅዱስ ጋር ይጋጫል አይጋጭም? የትኛው ለሰማይና ምድር ተፈጥሯል የሚለው? ስለ ማርያም ነው የተፈጠረው የሚለው እኮ አልኩ። ትርጓሜ ያስፈልገዋል ነው የምልህ። በትርጓሜ እስቲ አስታርቅልኝ ስለ ደግሞ እሱንም አላውቅም አልከኝ። ለምሳሌ እኔ በዚች ምድር የመጣሁት ሰላምን አይደለም ሰይፍን እንጂ የሚለው የክርስቶስ ንግግር ምን ማለት ነው? ሰዎች ይለያያሉ ማለት ነው። እናት ከልጇ ይለያያሉ ማለት ነው። እዛው ላይ ተረጉመዋል እኮ ሰይፍ የሚለያይ ነው። ስለዚህ እናት ከልጆቿ ጋር፣ ባል ከሚስቱ ጋር ይለያያሉ በእኔ ምክንያት ለማለት ነው። ምንም እዛው ይተረጉመዋል። ቀላል ነው። እኔ ግን ለዚች ምድር ሰላምን ላመጣ አልመጣሁኝም ይላል። ግን ሰላም ሊያመጣ አልመጣም። እንደዛ አይደለም የሚለው ቃሉ ራሱ ብያለሁ እኮ ነገርኩ። ሰይፍን እንጂ ሰላም ሲል እዛው ላይ ተረጉመዋል። በቃ ሰይፍ ይለያያል። ቃሉ እኔ ሰላምን ላመጣ አልመጣሁም እዛው ይተረጉመዋል ወዳጄ። ምንም ከዚህ ከማርያም ጋር አይገናኝም። ምንም ከማርያም ጋር አይገናኝም። አንደርኮቴ ቃሉ ነው ትርጓሜው ሳይሆን ቃሉ ባይተረጎምልኝ ምን ብለህ ተረጉመው ነበር? እዛው ተተርጉመዋል። እኔ አይደለም የተረጎምኩት፣ እዛው መጽሐፉ ራሱ ይተርጉሞታል ወዳጄ። እዛው ተቀጥላል። ስለዚህ ይሄኛውን አንተ ልታስታርቀው ትችላለህ ወይ ነው ጥያቄ። አትችልም። አይ በትርጓሜ ነው። እኔ ብዙም የትርጓሜ መምህር ስላልሆንኩኝ እንዲህ ነው ብዬ በስጋዊ ትርጉም አልተረጉመውም። ወይ ድርሳናትና ገድላት ትርጓሜ ያላቸው ይኖራቸዋል አላቸው ወይ ነው ጥያቄ። ይኖራቸዋል ሳይሆን አላቸው። ይኖራቸዋል። የላቸውም። የላቸውም። እኔ በቤተክርስቲያን ያለው ድርሳን ትርጓሜ የሚኖር እሺ፣ ሰዎች በገባቸው መንገድ እንደዚህ ብሎ ሊያብራሩት ይችላሉ እንጂ ቤተክርስቲያኒቷ ኦፊሻሊ አድርጋ ልክ የብሉይ ኪዳን የአዲስ ኪዳን ትርጓሜ ብላ እንዳስቀመጠችው የገድላትና የድርሳናት ትርጓሜ የላቸውም። ሰዎች ግን ሊተረጉሙ ይችላሉ። እሺ መጽሐፍ ቅዱስ ነው ማቆ ስላልከኝ ከመጽሐፍ ቅዱስ ላይ አንድ ጥያቄ ብቻ ልጠይቅህና እሺ መጨረስ እንችላለን። እሺ መጽሐፍ ቅዱስ ላይ ለማርያም የሰገደ ሰው አለ? የለም። አንተ ግን ለማርያም ስዕል ትሰግዳለህ። በትርጓሜ ግን ዮሐንስ ሰገደ በዘለለ የሚለው ሰገደ ነው የሚል እንትን አለ። ግን ቃሉ ሰገደ የሚል ቃል ግን የለም በዳይሬክት። አንተ ግን ለስዕል ትሰግዳለህ ነው ያልከኝ? አንተ ለስዕል ትሰግዳለህ አይደል? አዎ ሰግዳለሁ። አዎ። እሺ መጽሐፍ ቅዱስ ላይ ለስዕል የሰገደ አለ? የለም። ሜቢ የለም። በጣም ጥሩ። ስለዚህ የምታደርጉት ነገር ሁሉ የምታደርጉት ነገር ሁሉ መጽሐፍ ቅዱስ ላይ የለም። የምታደርጉት ነገር ሁሉ ስትል ትንሽ ይከብዳል። አብዛኛው ማለት ነው ኦልሞስት 80% የለም። ምንም መጽሐፍ ቅዱስ ላይ ብቻ አይደለም መመሪያችን። እኛ እኮ ከመጽሐፍ ቅዱስ በኋላ ብዙ አባቶች የሰጡ መመሪያዎች አሉ። ከመጽሐፍ ቅዱስ ውጭ ያለውን ስጠቅስልህ አይ እኔ መጽሐፍ ቅዱስ ነው መመሪያ የሚጋጭ ከሆነ አልቀበልም አልከኝ። ተውኩልና ወደ መጽሐፉ መጣው። መጽሐፉን ደግሞ ስጠቅስልህ እኛ እኮ መጽሐፍ ቅዱስ ብቻ አንልም አልከኝ። እንዴ ግራ ገባኝ። ልክ አባባሌ አይደለም። ልክ ነሱ ሳይሆን አባባሌ መጽሐፍ ቅዱስ ያበቃበት ጊዜ በኋላ የመጡ አባቶች ያወጡልን መመሪያ አለ። ስለ ስዕላትም ስለ መስቀልም ስለ ሌሎች ነገሮች ሁሉ መጽሐፍ ቅዱስ ላይ ላይጻፍ ይችላል ነው ያልኩ። ግን አሁንም የምታመጣልኝ ሐሳብ አሁንም ከ66ቱ ወይም ከ81ዱ የሚጋጭ ከሆነ አልቀበልም ነው ማለት። አሁን እኮ አንተ የምታደርገው ነገር ከመጽሐፍ ቅዱስ ጋር እየተጋጨ ነው። ለምሳሌ መጽሐፍ ቅዱስ አልተጋጭ ያው ለስዕል አንተ ትሰግዳለህ፣ መጽሐፍ ቅዱስ ላይ ደግሞ የለም። ይሄ ግጭት አይደል? አይ ግጭት አይደለም። አትስገዱ የሚል የለማ።
አሁን ግጭት የሚሆነው እኮ አታርግ ተብለ ካረክ ነው እንጂ ስላልተጻፈ ብቻ በቃ ነው ማለት አይደለም። መጽሐፍ ቅዱስ ላይ ለሌሎች አትስገዱ የሚል የለም ነው እንትለኝ ለስዕል አትስገዱ የሚል አትስገዱ እያለ አንተ ግን እየሰገድክ ከሆነ ተጋጨ ትላለህ። ምንም ግን አልተጻፈም ማለት ግን እኔ ካረኩኝ ይሄ ያልተጻፈ ነው ማለት የለብህም። አታርጉ ተብሎ ስናረገው ነው። እንደዛ ነው። እሺ እንደዚህ ብዬ ልጠይቅህ እንደዛ ከሆነ እኔ ማርያም አምላክ ነች ብዬ አምናለሁ ብለህ ትክክል ነኝ? ትክክል አይደለህም እንዴ? መጽሐፍ ቅዱስ ላይ እኮ ማርያም አምላክ አይደለችም የሚል እኮ የለም። ግን ይሄ ጥያቄ ደግሞ እግዚአብሔር እኔ ብቻ ነኝ አምላክ የሚል አለ። ብቻ ነኝ የሚል ካለ ግዴታ የቅዱስ ዮሐንስ ማርያም ከሌ ጳውሎስ ምናምን የሚለው ሁሉ አምላክ አይደሉም አምላክ ተብሎ እንዲጻፍም አልፈልግም። ኦኬ ስለዚህ አንተ ብቻ የሚል ቃል ከሌለ የፈለኩትን አደርጋለሁ ነው የምትለው? በቃ እኔ አምላካችሁ አምላክ እግዚአብሔር ብቻ እንደሆነ ስለማቅ ስለዚህ የሆነ ነገር ላይ አምላክ አይደለችም ነች የሚል እስኪጻፍልኝ አልጠብቅም። በቃ ዘጋ እዛጋ ከፈጣሪ ውጪ አምላክ የለንም። ስለዚህ ኦኬ እንደዛ ካልክማ ከራስህ ትምህርት ጋር ተጋጨ ማለት ነው። እሺ አጋጫው እስቲ። ኦኬ አማልክት ዘበጸጋ ነው ማን ናቸው? አማልክት ዘበጸጋ ቅዱሳንም እኛም ልንሆን እንችላለን። እሺ አንተ ራስህ አምላክ ነኝ እያልክ ከዛ ጋር ብቻ የሚል ካላ ልቀበል እያልክ ዘበጸጋ እያልከኝ ዘበጸጋ እያልከኝ አምላክ ተብላል። እስቲ ለአምላክ ተብላል። ምን ችግር አለው? ምንም ችግር የለውም። ሙሴ አምላክ ተብሎ የለ እንዴ? እሺ አሁን ማወራው ከአምላክ ዳንኤል ጋራ ነው። ዘበጸጋ እኮ ነው የሚለኝ እኮ። አሁንም ጸጋ እኮ ይነጠቃል፣ ይሰጣል፣ ይነጽ የባህሪ አይደለሁኝ ምን አሁን አንተ አምላክ ስትል የባህሪ ነች ማርያም አምላክ ነች ያልከኝ የጸጋ አምላክ ነህ። የጸጋ አምላክ ነህ። እኔም በቃ ተወኝና በቃ የሆነ አማልክት ዘበጸጋ የሚባሉ አማልክት ቀደም እኮ እሺ ብለሃል ነኝ ብለሃል እኮ። አንዳንድ ጊዜ እንትን ልችላለሁ አንዳንዴ እርግጠኛ ሆኜ ካለው ይሄ ዘበጸጋ ቅዱስ ለምሳሌ ቅዱስ ቅዱስ አንተ ሰው ቅዱስ የለም ንገረኝ እስቲ። እኔ ስለ ቅዱስ አይደለም የጠየቅኩ እኔ ስለ አምላክ ነው የጠየቅኩ። ሰው ቅዱስ የለም ወይ ሜሎስዬ? እኔም እየረዳኸኝ እንጂ ሰውማ ቅዱስ አለ ምን ጥያቄ አለው? ግን እግዚአብሔርስ ቅዱስ አይደል? እኔ እኮ የኔ ሐሳብ አይደለም ያንተ ሐሳብ እኮ ነው። ገባኝ። እኔም ስጠይቅ እግዚአብሔርም ቅዱስ ነው ሰውም ቅዱስ አለ። ግን የእግዚአብሔር የባህሪ ቅድስና የሰው ደግሞ የጸጋ ቅድስና ነው። ሊያጠፋ ይችላል፣ እንደዚህ ደግሞ ላያጠፋ ይችላል። እሺ ስለዚህ አንተ በጸጋ አምላክነት ምንድነው የምታደርገው? የአምላክን ባህሪ ተካፋይ ነኛ እኮ ምንድነው የምታደርገው? በዚህ በጸጋ አምላክነት እስቲ የሆነ ነገር አድርግልን። አራት ሜሎስዬ ይበቃኛል። እኔ ከአቅሜ በላይ ነው ጥያቄዎች። ሜሎስዬ ብዙ የተማሩ ሰዎች አሉ ከነሱ ጋር እኔ አቅሜን ለመመለስ የምችለው ሐሳባችን ማሸራሸር ስለሆነ አንተ ጋር ያለውን ምናምን እናወራና ከተቻለ ወደ አንድ ፖይንት እንመጣለን። ካልሆነ በቃ ሐሳባችንን ብቻ አስቀምጠን እንለያለን። ግን እኔ በጸጋ አሳየኝ ምናምን የምትለኝ እንደ ዲቴል የሆኑ አይዲያዎች ስለሆኑ ትንሽ ልቸገር እችላለሁ ለማለት ነው ሜሎስዬ። ነገ ተማሪዎቼ ትምህርት ቤት ሄዳሉ፣ ገላቸውን ማጠብ አለብኝ። እሺ ዳኒ፣ እሺ ተባረክ፣ አመሰግናለሁ። እግዚአብሔር ይስጥልኝ። ሚውት ነህ ዳኒ። አንገላታ ምን ውስጥ ከተትከው? ምን አለ ብታስደለቅ። አምላክ ዳንኤልን አምላክ ዳንኤል እሺ ባይዘ እሱ ርዕስ ላይ ግን መገባት የለበትም ብለህ ታምናለህ ሜላ? እንገባለን። እሺ ሊሚትለስ ነው የሚለው። ሰላም እንዴት ነህ? ሊሚትለስ
ሊሚትለስ። እሺ እየሰማን አይደል? ሌላ ኦርቶዶክስ ካለ እንቀበል። ሌላ ኦርቶዶክሶች ካላችሁ እስቲ ገባ ገባ በሉና እሺ እናውራ። እሺ ሌላ ኦርቶዶክስ ካለ ወገኖች ሼር፣ ኮፒ ሊንክ እና ታፕታፕ ቢደረግ አሪፍ ነው። ጸጋ ይብዛላችሁ። ተባረኩልኝ። ጌታ ይባርካችሁ። ሪፍሬሽ አድርጉት። አብረን በጋራ እናገልግል። ተባረኩ። ጸጋ ይብዛላችሁ። ቴንክ ዩ ጋይስ። ሪፍሬሽ አድርጉት። በደም ሼር ይደረግ፣ በደም ኮፒ ሊንክ ይደረግ። እንግዲህ ብዙ ወገኖቻችን እንደዚህ ጨለማ ውስጥ ነው ያሉት። ወንጌል ያስፈልጋቸዋል፣ ኢየሱስ ያስፈልጋቸዋል። እውነተኛውን የጽድቅ ወንጌል ለትውልዳችን ማሳየት፣ መስበክ፣ መናገር አለብን። አይ ቲንክ ትንሽ ሰዓት ድረስ የመቆየት አቅም አለን። ስለዚህ አብረን ጌታን እናገልግል እስከምንቆይ ሰዓት ድረስ። እሺ ሌላ ሰው አለ? ሌላ ኦርቶዶክሳዊ ወይ ደግሞ ካቶሊካዊ ካለ? እሺ ቴዳይ ለሚላን ያስገባለት ያሁኑ ወዳጃችን። እሺ አስተርጓሚ ቅዱሳን የለም ወዳጅ ሚላ? እንግዲህ የሚተረጎም ልሳን እሺ አረብኛ ወዳጃችን ሰላም፣ እንዴት ነህ? እሺ ሜላው ቴዳ አውቆ ነው በእውነት ያስገባው። እሺ ና ራስ ግባና ና አዋራው። ተልኮልሃል። ና አስገባው። ና ራስ ግባ። አስወረድከው? እሺ አስወረደው። ኮፕቲክ ነው። ድንገት ኮፕቲክ ከሆነ ብዬ። ኮፕቲክ ከሆነ ሊሆን ይችላል። አሪፍ ነበር ኮፕቲኮች የሚገቡ። በአንዳንድ ጉዳዮች እኮ አብረው ነው ያገለግሉናል እንዴ? በደንብ እንጂ ይጨምቁ ነበር። እንደውም ኦርቶዶክስ ቤተክርስቲያን ውስጥ የነበሩ አንድ ሊቅ የኮፕቲክ ቤተክርስቲያን በስላሴ ሶስት አካላት የሉትም ብላ ነው የምታምነው ብሎ ጽፏልና እንደው ኮፕቲኮች ገብቶ ዲፌንድ ቢያደርጉ አሪፍ ነበር። አላችሁ ኮፕቲክ ኦርቶዶክሶች? እንደውም ለኤደን እስቲ ሼር አድርጉላት፣ የምታውቋት ኤደን ኮፕቲክ ነው። በትመጣ አሪፍ ነበር። አንተ ቤት የምትገባ የሆነች ልጅም ነበረች አይደል? አዎ እሷ ነች ኤደን ኮፕቲክ። ኦኬ ለእሷ እስቲ የምታውቋት ሰዎች ሼር አድርጉላት። እስቲ ሼር አድርጓት። ያሬድ ሰላም። ያሬድ እሺ ተገስት ነው። ሰላም እንዴት ነው ወዳጄ? ተገሳ ነው ይሰማል? ተደብቃል። እሺ ሌላ ኦርቶዶክስ ካቶሊክ ካላችሁ ገባ ማለት ትችላላችሁ። ተገሳር ግራ ያጋባል ስሙ። ኦርቶዶክሳዊ ወይ ደግሞ ካቶሊካዊ ወላጆች ካላችሁ መግባት ትችላላችሁ። ኮፕቲኮችም ካላችሁ ጥሪ ተደርጎላችኋል። እሺ ዴቪድ ሰላም። ዴቪድ እሺ እየሰማህን ስላልሆነ ሸኝቻለሁ። ከሰማህን ተመልሰና። እሺ ሲፓራ ሰላም። ሶስተኛ ዙር ሰላም እንዴት ነው? እሺ ቤተክርስቲያኔ በዚህ ነገር ላይ ማስረጃ አላት የምትለው ርዕስ አለ?
እኔ አንድ ርዕስ ቅድም ሳነሳ ሜሎስ አስወጣኝ። ቅድም ምንም ነገር ሳላረጋቸው ነው እያስወጡኝ ያሉት። አንተ ብትኖር ትታዘብ ነበር። ደግሞ አንተ ስላልነበርክ ባልነበርክበት ለዛ ነው ሰዓት ነው። ሶስተኛ ዙር ያልኩ። ይሄው እድል ሰጠው። ቤተክርስቲያኔ በዚህ ጉዳይ ላይ ርዕስ አላት፣ ማስረጃ አላት የምትላላት በማርያም ዙሪያ ላይ አይ እሱንማ አወራን እኮ በቃ ጨረስን ኦልሬዲ አይደል? እኔማ ማስረጃ አቋሜን የለም። ገለጽ። ማስረጃማ አወራው እኮ ቅድም አወራን ምንም አይደል? የገለጽከው በጣም ማስረጃ የለም። እ ምንም የገለጽከው ማስረጃ የለም። ለጠየቅነው ጥያቄ እንደ ማስረጃ ቁጭ ብሎ ኤርሚያስ ያ ሁሉ ጽፎ እኔ ሳወራ በስርዓት ማስረጃ ሰጥቼው ነው። ያለ ማስረጃ ነው ያወራው። ማስረጃ ስጠየቅ ግን አልነበረም። ወረድክ ራስህ። ሚውት እኮ እያደረጉኝ እኮ ነው በጣም ሳወራ። ይኸው እኮ እድል ሰጠን ብራዘር። አሁን ጊዜ ከምትፈጅ እኔ አሁን እድል ልስጥህ። ጥያቄ ልጠይቅ ነበር የገባሁት እናንተን ማለት ነው። ጥያቄ ጠይቀናል ብራዘር። ጥያቄ ጠይቀናል እኮ የያዕቆብ መልእክት ላይ ቅድም ስለ እምነት ሲያወራ ስለነበር ርዕሳችን ስለ ስራ አይደለም ብራዘር፣ አትልፋ። ስለ ማርያም ነው። ስለ ማርያም እየጠየቅን ያለን እስቲ ነው። አይዞሽ በቃ ቅድም አቋሚ ስለገለጽኩ አሁን ይቅርብኝ። በቃ ልውጣ። እኮ ይሄ መጨቀስ ከሳለማ አቋምን ሳይሆን ማስረጃ ነው ማቅረብ ያለው። አቋም ሲሆን ያው ስብሰባ ምናምን ስትጨርስ ነው አቋም መግለጫ የምታወጣው። የጠየቅን ማስረጃ ነው። ቤተክርስቲያን ስለ ማርያም አንተን በማስረጃ አሳይታ ነግረህ አታውቅም። ይኖር ኖሮ ታሳየን ነበር። አንድም ማስረጃ የለም ስለ ማርያም በተመለከተ ማለት ማስረጃ ማወራው እኮ አሁን ክርክር ነው የሚሆነው። ቅድም በፍጹም የለም። ምንም የጠቀስከው የለም። ለምሳሌ እድል ልስጥ። ይኸው ማርያም ከሞት ተነስታለች። አዎ ብዬ ነው የማምነው። እሺ ማስረጃ አስተን ማርያም ከሞት መነሳቷ ማርያም ከሞት መነሳቷ ማስረጃ መጽሐፍ ቅዱስ ማስረጃ አስተን የአምላክ እናት መሆኗ በቂ ነው። ማስረጃ የለም ማለት ነው። የጠየቁ ስለ አምላክነት ሳይሆን ኤልያስ አረገ የጠየቁ ማርያም ከሞት ስለመነሳቷ ነው። አድምጠኝ። ኤልያስ አረገ ይላል አይደለ? ስለ ኤልያስ አልጠየቅንም። ኤልያስ እኮ የጌታ አባት ስለሆነ አይደለም ያረገው። ጥያቄው ለምንድን ነው ያረገው? የጠየቅነህ ጥያቄ በምን ምክንያት ነው ያረገው ንገረኝስ። ስለ ኤልያስ ስናወራ እንጠያየቃለን እና እሱን ከፈለክ አሳያለሁ። ስለ ኤልያስ የጠየኩ ስለ ማርያም ነው። አሁን ስለ ኤልያስ ማስረጃ አለ፣ ስለ ማርያም ግን ማስረጃ የለም። የስኞች እኮ ልነግርህ እኮ ነው። ስለ ኤልያስ ከቅድስናው ከማርያም በታች የሆነ ሰው ወደ ሰማይ አረገ የሚለውን ከተቀበል ማርያም አርጋለች የሚለውን ነገር ለመቀበል ለምን ከበደ? ማስረጃ ስላልተጻፈልን ነው። የኤልያስን ያየነው መጽሐፍ ቅዱስ ላይ ስለተጻፈ ነው። እሺ አሁን ሁሉንም ነገር እኮ በማስረጃ አይቀመጥልህም። ገብቶሃል? ሶ የለህም ነው ማስረጃ የለም ነው ፖይንቱ። እሱ ነው ማስረጃ የለም። ኦኬ ቤተክርስቲያን የምታስተምረው ማርያምን በተመለከተ ጉዳይ መጽሐፍ ቅዱስ የማያውቀው ማስረጃ የሌለው ሐሳብ ነው እያልን እየሞገትን ያለ ነው። እሱ ነው ፕሩፍ ያደርጋል። በቤተ ክርስቲያኒት ውስጥ የማርያምን ሞትና ትንሣኤ ስታምኑ መጽሐፍ ቅዱስ ውስጥ ያልተጻፈና የእግዚአብሔር ቃል ውስጥ የሌለ ሐሳብ ነው የምታወሩት። በግምት ራዕይ ምዕራፍ 12 አንብብ። ራዕይ ምዕራፍ 12 ማርያም ከሞት ተነስታለች ይላል። ራዕይ ምዕራፍ 12 ማርያም ከኢየሱስ ጋር እንዳለች ማስረጃ ነው። ወንድም አለም ችግር የለም አሳየንና ማርያም ከሞት ስለመነሳቷ የተጻፈ አንብብ። ራዕይ ምዕራፍ 12ን ገልጣ አንብብ። ቁጥር ስንት ላውጣል? ግምት እንደሆነ ላሳይ። ከግምት ባሻገር ግምት አይደለም ልናየው። እሺ አስቡት እንግዲህ ቁጥር ስንት ላንብበል? ራዕይ ምዕራፍ 12 ሴቲቱም ዘንዶ እያባረራት የሚል አካባቢ እስቲ አንብብልኝ። ወደ ታች ወረድ በልና
እሺ ታላቅ ምልክት በሰማይ ታየ፣ ፀሐይም ተጎናጽፋ ጨረቃንም ከእግሮቿ በታች ያሏት በራሷም ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች ይላል። እሷም ጸንሳ ነበረ፣ ምጥም ተይዛ ልትወልድ ተጨንቃ ጮኸች። ሌላ ምልክት በሰማይ ታየ፣ እነሆ ታላቅ ቀይ ዘንዶ 7 ራሶችም 10 ቀንዶችም ነበሩት፣ በራሶቹም ላይ 7 ዘውዶች ነበሩት። ከመጀመሪያው ቆይ አይደለም ስለማን እንደሚያወራ አንተ አስረዳኝ። ምን አስረዳለሁ? ለአንተ ትምህርት ነው። ምን አስረዳኝ? አይ አንተ አስረዳኛ። በቃ አንተ ያንተ መረዳት ንገረኝ እስቲ። ምዕራፍ ያንተ ማስረጃ አስጠይቅ። አንተ ጠቅስ ጠቅሰህ እኔን አስረዳኝ ትለኛለህ እንዴ? በቃ ማርያም ስለመሆኗ አንተ በዚህ ሰዓት ላይ ከሞት ስለመነሳቷ ልታሳየን የጠቀስኩት ጥቅስ አንዲት ሴት እየነገረህ ጥሩ እኮ። አሁን ማርያም ስለመሆኗ ማስረጃ አስጠን ነው። ስለ አንዲት ሴት እንዳወራ ጥሩ ነውና፣ እሺ ሂድ ቀጥል፣ አንብብ። ከግምት ባሻገር ማርያም ስለመሆኗ ማስረጃ አስጠን። አንብብ፣ ግምት አይደለም አንብብ። እርሷም ጸንሳ ነበረ፣ ምጥም ተይዛ ልትወልድ ተጨንቃ ጮኸች። ሌላ ምልክት በሰማይ ታየ፣ እነሆም ታላቅ ቀይ ዘንዶ 7 ራሶችና 10 ቀንዶችም ነበሩት፣ በራሶቹም ላይ 7 ዘውዶች ነበሩ። ጅራቱም የሰማይ ከዋክብትን ሲሶ እየሳበ ወደ ምድር ጣላቸው። ዘንዶም ሴቲቱ በወለደች ጊዜ ሕፃኗን እንዲበላ ልትወልድም ባላት ሴት ፊት ቆመ። አሕዛብም ሁሉ በብረት በትር ይገዛቸው ዘንድ ያለው ልጅ ወንድ ልጅ ወለደች። ልጇም ወደ እግዚአብሔር ወደ ዙፋኑ ተነጠቀ። ማን ይሄ ወንድ ልጅ ንገረኝ ብራዘር። አሁን እየጠበቅን ነው ያለ ነው እኮ። ማን ነው ይሄ ወንድ ልጅ? አረጋለች እኮ አይደለም ማን ነው ይሄ ወንድ ልጅ? ወዳጅ አሁን ግምት አይደለም፣ ስለ ወንዱ አይደለም፣ ስለ ግምት አይደለም፣ ምንም ግምት አይደለም። እኔ እኮ ማምነው ነው እየነገርኩ አይደለም ስትል አንተ ደግሞ ይሄ ቃል ስለዚህ ነው የሚያወራው ብለህ ታስረዳኛለህ። ስለዚህ ይሄ ነው ማስረጃ፣ የቤተክርስቲያኗ ማስረጃ ይሄ ነው። አዎ ይሄ ነው ማስረጃ አንዱ። እሺ ምኑ ጋር ነው የሞተችው? ከሞት የተነሳችው ሴቲቷ በሰማይ እንዳለች እየነገርኩህ ነው። ምኑ ጋር ነው ከሞት የተነሳችው? ከልጇ ጋር በሰማይ እንዳለች እየነገርኩህ ነው። አይዞህ ወዳጅ፣ አይዞህ ወዳጅ። አየህ ቤተክርስቲያን ማስረጃ ብላ የምታወራው ግምት ነው የምንለው ለዚህ ነው። ከሞት ስለተነሳች ሴት ስላረገች ሴት ያወራል አያወራም? አየህ ቤተክርስቲያን ከግምት ባሻገር ከሞት መነሳትን ለምን ብርቅ ታደርገዋለህ? እንኳን እሷ እኮ አንተም ትነሳለህ እኮ አንተም ትነሳለህ እኮ አንተም ትነሳለህ። ጌታ ሲመጣ እነሳለሁ። ማርያምም ጌታ እስክትመጣ ድረስ ግን ተነሳች የሚል ትምህርት የለም። አለች እያልኩ እኮ ነው። ስለ ካለማ ማሳየት ነው ማሳየት ያቃተህ እኮ ለዚህ ነው። እሺ ይሄው አልኩ እኮ ይሄንን ቃል ከቁጥር 1 ጀምረህ ስታነበው ስለማን ነው የሚያወራው ነው። አንተ ማስረዳት አቃተ ማለት ያንተ ዶክትሪን አንተ ማስረዳት ባቃተ ጥቅስ ላይ ይመሰረታል ማለት አይደለም። ትልቁ የቤተክርስቲያናችሁን ውድቀት ላሳይ። የሆነ ጥያቄ ትጠይቁና ቆይ አትደርብራል። የሆነ ጥያቄ ትጠይቁና ያንን ጥያቄ መመለስ ሲያቅታችሁ በቃ ይሄ ነው ብላችሁ ነው መስቆሙት። አየህ የተጠየቀው ጥያቄ የማርያምን ከሞት መነሳት የሚያስረዳ ጥቅስ ስጠን ስትባል የለ ማርያም ከሞት ስለመነሳቷ የሚናገር ጥቅስ ስለሌለ ነው እዚህ ላይ ትንቢት ላይ መጠር ለመደበቅ የምትሞክረው። አየህ በየትኛውም የመጽሐፍ ቅዱስ ክፍል ላይ የትኛውም ሐዋርያ ማርያም ከሞት መነሳቷ መጽሐፍ እኮ ላስረዳ ብዬ ነው። አንተ በተቀበልከው መጽሐፍ ላስረዳ ብዬ ነው። አትደረብ ብራዘር፣ የሌለህን ነገር ምን ታስረዳኝ? አንተ ክርስቲያን ነኝ ወዳጄ። አንተ በተቀበልከው መጽሐፍ ብቻ ላስረዳ ብዬ ነው። እንደሌለ ላሳየው መጽሐፎች እኮ አሉ የሚያስረዳልኝ። እኔ የምቀበላቸው መጽሐፍቶች አሉ። ጥሩ አለመኖሩን ላሳየህ ነው። አሁን ጥሩ ፖይንት እንቀጥል። አንተ በተቀበልከው መጽሐፍ ነው አልኩ እኮ ወዳጄ እኮ እኔ የተቀበልኩትማ መጽሐፍ ላይ አጣን እኮ ግራ የገባህ እኮ ለዛ አላጣንም። እኔ የተቀበልኩት መጽሐፍ ላይ ምኑ ጋር ነው ከሞት ተነሳች አንተ አረጋለች የሚለውን ቃል በቃል ስለፈለክ ምኑ ጋር ነው ከሞት ተነሳች የሚለው? በአንተ መጽሐፍ ቃል በቃል ልሰጥህ አልችልም ነው እየነገርኩህ። የለም በእኔ መጽሐፍ ላይ ቃል በቃል ልሰጠኝ አትችልም። በቃ ችግር የለም ካልሰጠኝ በቃ ችግር የለም በቃ ልለፈው። ሌላ ጥያቄ አለ ብራዘር፣ ጊዜ አናባክ። በራሳቸው መጽሐፍ እስቲ
በራሳቸው መጽሐፍ እንጠይቅ። ራእዩን ይሄንን መጽሐፍ አንብበው አልኩ እኮ ይሄንን መጽሐፍ የራሱ ስታነበው መጽሐፍ ይገባል። ይስጠን። አይ በራሱ መጽሐፍ እንጠይቀውና የራሱ መጽሐፍ ምን ያህል ያውቃል የሚለውንም በዛው ነን። እሺ አሪፍ እሺ ላይ እስኪ የራስን እሺ መጽሐፍ ማስረጃ ያስጠን አዎ እስኪ እስቲ ጠይቀው። በራስህ መጽሐፍ ሲጳራ እሺ እንደ ኦርቶዶክስ ቤተክርስቲያን ማርያም ከሞተች በኋላ ተቀብራለች? አዎ እርግጠኛ ነህ? አዎ አይ ምን ላይ ማስረጃ እስቲ ዞር በይ ሲጳራ ማስረጃ ስጠኝ እስቲ ተቀብራለች የሚል። እኔ ባይዘዌ ቅድምም እየነገርኳቸው ነበር ምዕመን ነኝ። ምን ባይዘዌ ማለት እንዴ አሁን በራሴ መጽሐፍ ስላልነበረም እንዴ የራስን መጽሐፍ ጠየቅኩ። ማርያም ተቀብራለች ወይስ አልተቀበረችም? ማድረጓን ነው የማውቀው እኔ። መቀበሯን አታውቅም? አዎ ኦኬ። ያንተ እምነት ምንድን ነው? ምክንያቱም ባይዘዌ አሁን የምናወራው ነገር ከድህነት ጋር ምንም ግንኙነት ስለሌለው ነው። ቆይ ወዳጄ ስለ አንተ ከድህነት ቤተክርስቲያን ጋር ምንም ግንኙነት የሌለው ወሬ ለምን ታወራለህ? ወዳጄ ከድህነት ጋር ምንም ግንኙነት የለውም። ስለኛ መጽሐፍ ስላልነበረ ሌላ ደግሞ ጥያቄ ከድህነት ጋር ምንም ግንኙነት የለውም። ኧረ ተረጋጋ። አሁን የራሴ የቤተክርስቲያንን መጽሐፍ እንደማታውቅ ነው አሁን ማሳየህ። ሌላ ጥያቄ ጠይቀህ ከማርያም እርገት ጋር በተገናኘ ማርያም ከሞተች በኋላ ስጋዋ አርጓል ወደ ሰማይ? ከሞት ሳትነሳ ስጋዋ ወደ ሰማይ አርጓል ወይ? እኔ አሁን የድህነት ጥያቄ ያልሆነ ነገር ምንም ጥቅም አይሰጠኝም እያልኩ እኮ ነው። እና ታዲያ ቅድም አድርጋለች ናስተህ አልነበረም እንዴ? ይሄን አሁን እንኳን ማለት ይኸውልህ አድርጋለች ማለቴም እኮ አለማለቴም ከድህነት ጋር ግንኙነት የለውም። አድርጋለች ወይስ አላደረገችም? ማርያም አድርጋለች ብዬ ነው የማምነው። ስጋዋ ሳትነሳ ከሞት ሳትነሳ ስጋዋ ወደ ሰማይ አርጓል። ያስነሳት እኮ ልጇ እኮ ነው። ሌላ ነገር እኮ የለም። ትርጉም የለውም። ምንም ጥያቄን ስማ። ብታወራ ትርጉም የለውም። ጥያቄን ስማ መጀመሪያ። ማርያም ከሞት ሳትነሳ ስጋዋ ወደ ሰማይ ፈልሷል ወይ? ማወቅ አልፈልግም። ይሄንን ነው ማወቅ አትፈልግም? ማወቅ አልፈልግም። ምክንያቱም በአቅም ባላቅም ምንም የሚጎዳኝም የሚጠቅመኝም ነገር የለውም ነው። አታውቅም። ዝም ብለህ ነው አይደለም ፍልሰታ ማወቅ አልፈልግም። ማወቅ ስለማልፈልግ ነው። ይሄንን ለምን ተራ ነገር ነው ለኔ። አይ ማርያም ፍልሰት ተራ ነገር ነው ላንተ። ይኸውልህ ተራ ነገር ነው የምልህ ለምን መሰለህ? እየሰማችሁ ወገኖች፣ ቆይ ስማኝ። አዎ ለምን መሰለህ ተራ ነገር የሚሆንብኝ? ቆይ ስማኝ። ለእኔ ተአምር የሚሆንብኝ ነገር ሜሎስ ስማ፣ ለእኔ ተአምር የሚሆንብኝ አምላክን ወለደች የሚለው ነገር ነው። ከዛ በላይ ምን ተአምር አለ? አምላክን ከወለደች ማድረጓ ለምን ይገርመኛል? ምንም አይገርመኝም። አድርጋለች ሳላይ እንኳን አድርጋለች ብሎ አንድ ሰው መጥቶ ቢነግረኝ አምናለሁ። ለምን አምናለሁ? ወላለች አምላክ የሚለው ነው በጣም ከባድ ለሰው ልጅ ለሰው ጭንቅላት በጣም የሚከብደው። ፍልሰታን ትጾማለህ አይደል? ፍልሰታን ትጾማለህ? አዎ ጾማለሁ። እና ፍልሰታ ምንድን ነው? የፈለሰችበት ወይም ያረገችበትን ቀን በማሰብ። ምኗ የፈለሰበት? ነገረና ምኗ የፈለሰበት? ያረገችበትን እኮ አልኩ። ምኗ ነው የፈለሰው? ማርያም ናት። ምኗ ነው የፈለሰው? ሲፓራ ኧረ ፍልሰታ ያለ ምኗን የፈለሰው ፍልሰታ? ሚዩት አረጋችሁኝ እንዳትል፣ ሚዩት አረጋችሁኝ እንዳትል። አረገ እንደ ራሱ አረገ። ቲክቶክ እውነት ናፍቆኝ ነበር። ተናፍቃል። አንተ ራሱ እንዴ እንደዚህ አይነት ሞመንቶች እንዴ ፍልሰታ ብሎ ፈለሰብን እሱ ራሱ።
ቀጥል። እሺ መጣ እሱ ነው። መጣ መጣ ራሱ ነው እሺ ራሱ ነው። አሲፓራ ስለ ፍልሰታ እያወራሁ ነበር። ነገራችን ላይ ማለት ነው መሳቅ የንዴት ምልክት ነው ይባላል። እሺ ጥሩ በቃ ባይዘዌ አሪፍ። እውነቴ ነው። ማንም ሰው ኦርቶዶክሳውያንም እናንተም ስትስቁ ሃይማኖት ጉዳይ የህይወትን ጉዳይ ልትሰብኩ ወጣችሁ ስትስቁ ያስቀኛል። እኔ ራስህ ሁላችሁ ራስህ እያሳቅ ያስቀኛል ስላለ ቀጥል። አሁን ፍልሰታ ምን ሆነ የፈለሰ ማለት እንደዚህ አይነት ወንጌላዊ አይቼ አላውቅም። እኔ ቀጥል ወዳጅ ምን ሆነ እየሳቅ አስተማር የሚል ወንጌላዊ አይቼ የህይወት አላውቅም ጉዳይ እኮ አይደለም ብለኛል ቅድም። የማርያም ሞት የህይወት ጉዳይ አይደለም ብለኛል። እኮ ስለዚህ የህይወት ጉዳይ አልኩ እኮ የድነት ጉዳይ አይደለማ። የሚያድነኝ እኮ ኢየሱስ ክርስቶስ ነው እንዴ። አሁን ቀጥል። ምን ሆነ የፈለሰው? አይመለከተኝም እኮ አልኩስ። አይመለከትም። ለምን መሰለም አይመለከተኝ? አድምጠኝ። አይመለከትም። ለምን ኧረ መሰለም ምስኪን አይመለከተኝ? ትጾማለህ ፍልሰታ ብለህ አይደለም ከነሐሴ አንድ ጀምሮ እኔ ትጾማለህ። አሁን ነፍሴን ስለሚያድናት ጉዳይ ነው ላወራ የገባሁት አይደል? ቆይ ወዳጄ ቆይ ይሄን ሰው በደንብ መስማት አለበት። ፍልሰታ ብሎ ከነሐሴ አንድ ጀምሮ 2 ሱባዔ ይጾማል። ግን ስለ ፍልሰታ ሲጠየቅ አይመለከተኝም ይላል። በዚህ ደረጃ ነው አይመለከተኝ እምነታችሁ። ጠየቅ ሳይሆን እኔ መምህር አይደለሁም። ለምን እንደምትጾም አታውቅም? ምዕመን ነኝ። ለምንድን ነው እ? የምትጾመው? ፍልሰታ ለምንድን ነው የምትጾመው? ተስማምቼ ነው ከምኑ ጋር? ከትምህርቱ ጋር ተስማምቼ ነው። ምን የሚለው ትምህርት? በቃ ከማርያም ማድረግ ጋር ከማርያም መፍለስ ጋር ከስጋዋ መፍለስ ጋር እሱ ስጋዋን ተስማምቼ ነው። የፈለሰው ስጋዋን የፈለሰው አዎ እንደዛ ብዬ ነው ወዴት ማለት ፈለሰ? ስጋዋ ከየት ወዴት ፈለሰ? ወደ ሰማይ ነው፣ ወደ ገነት። ወደ ገነት። እሺ በገነት ስንት ጊዜ ተቀመጠ ስጋዋ? እኔ አይመለከተኝም አልኩ እኮ። ይህንን ነገር ልዘረዝር አልገባም። አይመለከትም አንተ። መምህር አይደለሁም አልኩ። አሁን እሺ አንተ ስጋዋ ስንት ጊዜ ነው የፈለሰው? እንግዲህ እናንተ አውሩ። አይመለከትም። በቃ ዳኒ ቀጥል። አይመለከተውም እሱ። እሺ አይዞህ ሲባል እንግዲህ የማርያም ፍልሰታ ካልተመለከተ ምን ሊመለከት እንደሚችል ከባድ ነው። አይዞህ ወዳጄ። እሺ ቴዎቶኮስ ቴዎቶኮስ እንዴት ነው ወዳጄ? እሺ ትሰማለህ? ሚውት ነው የሚታየኝ ግን ማይክ ክፍት ነው። እሺ ወይ ኔትወርክን አስተካክል ነው። የኛማ እስካሁን ድረስ እየተጠቀምንበት ነበር ብራዘር። እሺ ሌላ ኦርቶዶክሳዊ እሺ ጃኮብ ሰላም ያዕቆብ። ያ እኔ የምለው ዳኒ አሁን ይህ ርዕስ የማርያም ጠላት ማን ነው ይላል። ከየት ቤተ ወንጌል ነው እምነት ያዕቆብ? አይደለም፣ ክርስቲያን ነኝ እኔ። ክርስቲያን ማለት በአብ ወልድ መንፈስ ቅዱስ አሐዱ አምላክ ማመን። የት ነው? ለይ ማንም ማህበር የለኝም። ካቶሊክ ነህ? የሃይማኖት ተቋም የለኝም እኔ። ክርስቲያን መሆን በቃ ሲኖር ትገባለህ። አይደለም ወንጌል ስወቁ ብዬ ነው። ሲኖር ቤተ ክርስቲያን ማስረጃ የሌላት ርዕስ ሲኖር ነው ወንጌል ስበኩ የምትለው። ይኸውልህ እኔ እኮ ይሄንን ጉዳይ እኮ ቅድም በስርዓት እንዳስረዳዎቹ እኮ ታውቃለህ፣ ልቤ ያውቃል አይደል? ወንድም ማለት የማርያም ጠላት ማን ነው የሚለውን በደንብ አድርጌ እንዳስረዳኸው ታውቃለህ አይደል? አሁን ድጋሚ እንትን ለማለት ኤርሚያስ ፉከራውን ተው ብራዘር። አሁን ፉከራ ማለት ሸለልቶ ቀረርቶ ምናምን በጣም የሰለቸን ጉዳይ ወዳጅ። ቀረርቶውን ተው፣ ማስረጃ ባለህ ጉዳይ ላይ እንድታወራ እድል ሰጥተህ፣ ከዛ ውጪ ግን ቀረርቶ እንድታበዛ እድል አንሰጥህም ብራዘር። ሚውት አድርግ። ቅድም ስንጠየቅ የለኝም የሚል ድምዳሜ አይነት ወሬ ነው ያወራው። አይመለከተኝም እያልክ ነው ያለው። ሲመለከትህ ትገባለህ።
ስለዚህ አሁን አሁን ለዛሬ ያወራነው ትወጋው የማርያም ጠላት በቂ ነው ብራዘር። እስካሁን ያገኘኸው በቂ ነው። አሁን አንተ እልህ ስሜታዊ ምናምን ሆነ ነው እና ራስን አረጋጋ፣ ከቻልክ ውሃ ጠጣ እና የምንለውን ነገር የምናወራውን ነገር ደግሞ ሲስማው ይጠቅማል ብራዘር፣ ይጠቅማል። ስሜታዊ ይሆናል በጣም ማለት ስሜታዊ ይሆናል ወዳጅ፣ ስሜታዊ አትሁን፣ ስሜታዊ አትሁን። እሺ ልዩ ሰላም፣ ልዩ ሰላም፣ ልዩ እሺ ቴዎቶኮስ ሰላም ሰላም ዳኒ፣ እንዴት ነህ? አሁን ይሰማል? አትሰማለህ? እንዴት ነህ? አለሁልህ። ደህና ነህ? ደህና ነኝ እግዚአብሔር ይመስገን። እግዚአብሔር ይመስገን፣ ሁሉ ሰላም አለን። ከየት ቤተ እምነት? እኔ ከኦርቶዶክስ ነኝ። እሺ እንኳን ደህና መጣ። እንኳን ደህና ጠበቀኝ። እሺ ማርያም አረጋለች? የማርያም ጠላት ማን ነው የሚለው መሰለኝ ርዕሷ። ማርያም አረጋለች ወይ? በርዕሷ እንሄድም። ርዕሱ ላይ ነው። ማርያም አረጋለች? የማርያም ጠላት ማን ነው የሚለው ምናልባት ካላነበብከው። አይ ርዕሱን ለዛ ነው እያወራሁ ያለሁት። ማርያም አረጋለች ወዳጅ እኮ ማርያም አረጋለች አይልም ብዬ ነው። አው ጠላቷን ለማየት ነው እና ማርያም አረጋለች ወይ? እኔ ማርያም ጠላት ማን ነው በሚለው የምትሄድ ተሆነ ብዬ ነው የመጣሁት። በቃ እንግዲህ ከርዕሱ ውጭ ተሆነ በቃ ፒስ ብራዘር። እሺ ማውራት ካልቻልክ በቃ ማውራት ስትችል ትገባለህ ወዳጄ።